እንዳንድሮ መጣ እንኳን ደህና ቆይኛል። ደስ ብሎኛል ስለመጣ በእውነት እኔም በጣም አመሰግናለሁ እንግዳ አድርገህ ስለጋበዝከኝ በእውነት። ቴንክ ዩ በጣም የዛሬ አመት ከምናምን ጀምሮ በቲክቶክ በተለያዩ ሶሻል ሚዲያዎች እንተዋወቃለን። በጣም ግንዛቤ ማስጨበጫ ስራዎችን በደንብ ትሰራ ነበረ። አሁን ደግሞ በደንብ አድጎ እሱ ወደ ኢምፖርት ኤክስፖርት የትሬኒንግ ሰበዝን መስርታችኋል። ሰበዝ የማማከርና የትሬኒንግ ድርጅትን መስርታችኋል። በመጀመሪያ በጣም ትልቅ ነገር ነው ያደረጋችሁት። እንኳን ደስ አለ ለሰበዝ መወለድ ማለት ነው። በጣም አመሰግናለሁ። ቴንክ ዩ ደስ ይላል በጣም። ማሜ እንግዲህ ቀጥታ ወደ እንትኔ ልግባ። ወደ ዛሬ ስለ ኢምፖርት ኤክስፖርት ነው ብዙ ነገር የምናወራው። ኢምፖርት ኤክስፖርት ላይ እንግዲህ እኔም ከማውቃቸው እዚህ ኤሪያ ላይ ከተሰማሩ ሰዎች ትክክለኛ ጄኒውን ኢንፎርሜሽን በመስጠት ረገድ እንደው ጥራ ብባል አንተን አንድ ብዬ መጥራት እችላለሁ። ቢካዝ ማህበራዊ ሚዲያ ላይም የምትሰጣቸው ኢምፖርት ኤክስፖርትን በተመለከተ መረጃዎችህ ብዙ ያልተጋነኑ ሰዎችን እንደው በተለየ መንገድ አማሎ ኢምፕረስ አድርጎ ወደ ኤሪያው እንዲገቡ ማድረግ ሳይሆን ትክክለኛ ኢንፎርሜሽን በመስጠት ሂደቱ ላይ እንደው ጄኒውን ነገር ስለምታወራ ቴንክ ዩ ልበልህ በዚሁ አጋጣሚ። በጣም አመሰግናለሁ ብላ ቴንክ ዩ። እሺ ወንድሜ ቀጥታ ወደ እንትኔ ስገባ እንግዲህ ብዙ ነገር እናወራለን። አድማጮች ዛሬ ስለ ኢምፖርት ኤክስፖርት ያላችሁን ሊኖራችሁ የሚችለውን በርካታ ጥያቄ አምሹር ማሜ ይመልስልናል። ሙሉ ስምህን ንገረን። ማሜ እያልኩ ነው እንግዲህ ያወራሁት። ደስ ይለኛል። እሺ ስሜ መሐመድ ሰይድ ይባላል። ያው ብዙዎች ማሜ ስለሚሉኝ መሐመድን ሳረሳው ቀራለሁ። ያው መሐመድ ሰይድ ይባላለሁ። ያው እንግዲህ በሰበዝ ስልጠናና ማማከር የኢምፖርት ኤክስፖርት አማካሪና አሰልጣኝ ነኝ። እንግዲህ ሰበዝንም እንዳልከው መስርተን እዚህ ደርሰናል። የጀመረውን ከሶሻል ሚዲያ ነው። እንግዲህ ያኔ እናንተም ታበረታቱን ነበረ። ቴንክ ዩ በጣም እናመሰግናለን። ስለዚህ ይሄን ይመስላል። ደስ ይላል በጣም። ጾም ላይ ነህ እንግዲህ እንኳን አደረሰህ። ቴንክ ዩ አመሰግናለሁ በጣም። በጾም ሰዓት ነው እንግዲህ ጠርቼ ማስለፈልፈህ ይቅር በለኝ። ያው ስራም አንዱ የእምነቱ ክፍል ስለሆነ መስራት ግድ ነው። ትክክል። ጥሩ እየሄደ ነው ጾም? ቆንጆ ነው። በጣም አሪፍ አልሐምዱሊላህ። በጣም አሪፍ ነው። ማሜ ሃይ ስኩል አዲስ ከተማ ነው የተማርከው? አዲስ ከቲ 4 ዓመት ኦልሞስት ከ9ኛ ክፍል እስከ 12 ከዛ ነው የተማርኩት። ኤሌመንተሪ እስከ 8 በሆነ ክፍለ ሀገር ነው የተማርኩት። ደሴ ዙሪያ። ደሴን አውቀዋለሁ በእውነት። የደጋጎች ሀገር፣ ሰው የሚወዱ ሰዎች ያሉበት ሀገር፣ ሰው ፍሬንድሊ ነው በጣም። ስትሄድ ለተለያየ ጊዜ ለስራ ሄጄ አውቃለሁ እና 3 ቀንም 4 ቀንም እንደዚህ ቆይቼ አውቃለሁ። እና አዲስ አበባ ያለው ነው የሚመስለኝ። በጣም ዘና ያለ ህዝብ፣ ፍሬንድሊ ህዝብ ነው ያለበት። ተግባቢ ነው። ሊጣላ እንኳን ከፈለገ ወንድሜዋ ብሎ ይላል። ከዛ ነው የሚጀምረው ጸቡ ራስ ማለት። ያው ስለኖርኩበትም ሳይሆን ደስ ይላል እውነት ለመናገር። በጣም ኦፕን ሶሳይቲ ነው። በጣም ተግባቢ ነው። አንድ ከየትም አካባቢ እዛ ቢሄድ ምንም አይነት የሆነ እዛ አካባቢ አዲስነት እንዳይሰማው ቶሎ የመላመድ ባህሪ አለና አክቹአሊ እኔም የተወለድኩት አዲስ አበባ ነው። እሺ። ከዛ አክስቴ ነች ወደዛ ወስዳ ያሳደገችኝ። እንግዲህ ጥሩ መርጣለች። እና ልላ የፈለኩት እዛ ሳድግ ግን ምንም በቃ እንዳልኩ አሁን ከከተማ ወደ ገጠር ስትሄድ የሆነ ነገር ይሰማል። ግን በጣም በጥሩ እንክብካቤ ነው ያደግኩትና ደስ የሚል ማህበረሰብ ከአሁን በፊትም ስል ነበር እና ሁለት አካባቢ እንዳውም ማደግ አድቫንቴጅ ሳይኖር አይቀርም ብዬ አስባለሁ።
ትክክል። የምስራቅ አይነት ካልቸር አያለው እኔ ምስራቅ አካባቢ ድሬዳዋ አካባቢ ያው ኖር ያለው አውቀዋለሁ በደንብ ወደዛና የምስራቅ ካልቸር የሆነ ራሱን የቻለ ካልቸር አለ። ይሄ በጣም ፍሬንድሊ ማህበረሰብ ያለበት እንግዳነት ማይሰማ የፍቅር አይነት ያለበትና በተወሰነ ደረጃ ደሴም ላይ እንደዛ አይነት ነገር አይቻለሁ። አለ በቃ ደስ ይላል። አሪፍ የሆነ ተግባቦት አለ፣ አሪፍ ኮሚኒኬሽን አለ። በጣም ፍሬንድሊ ነው እንዳልኩ። በሆነ ነገር እንኳን ቢናደድብህ ተው እንጂ ወንድሜዋ ብሎ ነው የሚጀምረው ራሱ ሊጣላ እንኳን ሲፈልግ ማለት ነውና በጣም እኔ እሱ ነገር ደስ ይላል በጣም። ወደ መርካቶ እንሂድ፣ ወደ አዲስ ከተማ እንሂድ። ደሴ ተማርካን እስከ 8 አዲስ ከተማ ይመስለኛል ግብምቴ ነው እንግዲህ አዲስ ከተማ መርካቶ አካባቢ ነው እንግዲህ የሀገሪቱ የቢዝነስ እምብርት ነው መርካቶ። የኢኮኖሚ ሞተር ነው መርኬ እና እንዴት ነው ወደ ንግዱ የመግባት ጥንስሱ ከዛ ነው የጀመረው? ኦኬ እውነት ለመናገር ልክ ነህ። አዲስ ከተማ እንዳልኩ ስማር 9ኛ ክፍል ሲሄድም ስመጣም አንዳንድ የምታዘባቸው ነገሮች አሉ። መርካቶ ዙሪያ በእርግጠኝነት የምነግርህ ሰው ጾሙ ነው ያድር። እሺ በቃ ቢያንስ ያው ያለው ቀምቶ የሌለው ሰው ምንድነው እንደሚባለው የሆነ ግጠም አለ ተገከበ ማለት በቃ ሁሉም መስራት ይችላል፣ በአቅሙ መስራት ይችላል። አቅም ባይኖረው ተሸክሞ ኢቭን አቅጣጫ ብትጠይቀው የሆነ ቦታ አድርሶ አሳይቶ ምን ብሎ ብር ይቀበላል። አቅጣጫ ምናልባት አንተ ሳታ ከጀርባ ያዝልኝ ይሄን ያህል 200 ያዝልኝ እንትን ይላል ታውቃለህ። ስለዚህ ገቢ ማታጣበት ሰርተህ ማግኘት የምትችልበት እንዳቅም ማለት መርካቶ ኤሪያ ነው። እውነት ለመናገር በጣም ደስ የሚል ነው። ተግባብተህ መኖር ትችላለህ። ምናልባት ተላላኪ ሆነ ገብተህ ያው አስመጭና ላኪ ሆነ ልትወጣ ትችላለህ መርካቶ ላይ እና አጋጣሚ እኔም በዛን ሰዓት እኔ ማስታውሰው ምንድነው ልክ ስመላለስ አንዳንድ ነገሮች ነው ያለው። ከዛ እኔ ስለምንድን ነው የእስክሪብቶ የደብተር ከቤተሰብ የምጠይቀው በቃ የሚል ነገር አትራክት አድርግ። ለምን አንዳንዶችን ሳያቸው ይማራሉ ሜቢ ከሰዓት ትምህርት ከሌለው የምሁርና ቅዳሜ ስራ ላይ ናቸውና እኔም ለምን አልጀምረውም ብዬ ዝም ብዬ ሳስብ ጎረቤቴ ከፌስታል ንግድ ጀምሮ ከፌስታል የ10 ሳንቲም የ25 የ50 ነበር የ1 ብር ማክሲመም ትልቁ የ1 ብር ነበር አጋኒ እሱን እየሸጠ ትልቅ ደረጃ የደረሰ ልጅ ነበረ። ኢቭን አሁን ላይ ምናልባት ሊሰማን ይችላል። የራሱ የሆነ ትልቅ ሱቅ አለው መርካቶ ላይ በደንብ እየሰራ ያለና እኔም እሱን አይቼ ፌስታል ንግድ ጀመርኩኝ በሰዓቱ። ስንት ዓመት ነበር? ኦልሞስት 9ኛ ክፍል ነኝ ሜቢ 10ዎቹ መጀመሪያ አካባቢ ነኝና ጥሩ ነው። ከዛ ሳንቲም ማግኘት ጀመርኩኝ። ከሰዓት ማታ አካባቢ ላይ እንዳልኩ 11 ሰዓት ወጥቼ መክሰስ በልቼ መርካቶ ተፍ ልል እችላለሁ። እሁድና ቅዳሜን በጣም አሪፍ ነው። በተለይ ሰንዴ ማርኬት ላይ እሁድ ላይ እዛ ፌስታሎችን መሸጥ ጀምራና ጥሩ ነገር ማግኘት ጀመርኩ። ነገር ግን ቤተሰብ ተቃወመ። ትምህርት ላይ ነው ፎከስ ማድረግ ያለብህ፣ ተምረህ ያው የምትበረታተው ተምረህ ጥሩ ስራ ተቀጥረህ ጥሩ ደመወዝተኛ ሆነ የሚል አልነበረ። ስለዚህ ቶታሊ ከዛ ነገር አስወጣኝና አሁን አንዳንዶችን የማውቃቸው በሚገርም ሁኔታ አልጋ ተራ አካባቢ ሲሰሩ የነበሩ አሜሪካን ግቢ አካባቢ መርካቶ ሲሰሩ የነበሩ አብዛኞቹ አሁን የቢዝነስ ባለቤቶች ናቸው። የሚገርም ነው። ከምንም ተንስተው ማለት ነውና ይህ ነገር አሁን ደስ ይላል። እዛ የስራ ባህሉ መበረታታቱ አንዱን አንዱ አይቶ ይጥራል። ያው በዛው ልክ የተበላሸ ስነ ምግባር ያላቸው የሉም እያልኩኝ አይደለም። ያው ጀነራላይዝ መደረግ የለበትም ብዬ አስባለሁና ለስራ በጣም ያነሳሳል። ነገር ግን መርካቶም አካባቢ ተቀጥሬ 4 ዓመት አካባቢ ሰራሁኝ። ከዛ በኋላ ላይ የሆነ ኢንተርናሽናል ካምፓኒ ስራ ቅጥር ሲያወጣ ኢምፖርት ኤክስፖርት ላይ እዛ ኢምፖርት ብቻ ነው ሰራ የነበረው። ኢምፖርትም ኤክስፖርትም የሚል ማስታወቂያ ሲወጣ ኦኬ ኤክስፖርት ሳይዱን ማየት አለብኝ የሚል ጉጉት ስለነበረብኝ ተቀጠርኩኝና እንዳውም ድሮ የምሰራበት መስሪያ ቤት ምን ይሉኝ ነበረ ከመርካቶ ወጥቶ የተቀጠረ እኮ ብቸኛው ፋራ አንተ ነህ ይሉኝ ነበረ። ሁሉም የራሱን ነው የሚሰራው። ኤግዛክትሊ። እንዴት ከመርካቶ ትወጣለህ? በቃ እዛው ነው እኮ መቀጠል የነበረብህ እንጂ ወደዚህ መምጣት አልነበረብህም። እንዴት ከመርካቶ ወደ ቦሌ ሰው ይመጣል እያሉ ያው እንትን ነበርኩኝ ትንሽ ይሳለቁብኝ ነበር ማለት ነው። ወይም ደግሞ ይፎግሩ ነበር የሚባል ሙድ ይዙ ነበር እና እሱ ነገር ሁልጊዜ ነው ትዝ ሲለኝ የሚያስቀኝ። እንዳልኩ ምንድነው ትንሽ ፕሮፌሽኑ ሳበኝ ይመስለኛል። በተለይ ኢምፖርት ኤክስፖርት ላይ ስታዩ ማየት አለብኝ የሚል አብዛኛው ግን መርካቶ ከገባ እንዳልኩ ለምሳሌ ተላላኪ ሆኖ ወይም በሸክም ወዛደር ሆኖ ይገባሉ አብዛኛዎቹ። ከዛ ከትንሽ ጊዜ በኋላ እዛቸው ሱቅ በር አካባቢ ይተባበሯቸውና እቃ እያወጡ እዛቸው መሸጥ ይጀምራሉ። ከትንሽ ጊዜ በኋላ የራሳቸውን ሱቅ ተከራይተው መሸጥ ይጀምራሉ። አሁን ምናልባት አብዛኞቹ አስመጪዎች ናቸው። ያ ነገር ያ ካልቸር በጣም ደስ ይለኛል። በቃ ከምንም ተንስቶ እያደጉ መሄድ እንደሚቻል እዛ ቦታ ላይ ታያለህ። አብዛኛው እዛው የሱቅ ባለቤት አሁን ማከፋፈያ ምናምን ያለው ምናልባት ሂስትሪው የሚጀምረው ከየትም ከሆነ ቦታ መጥቶ አይደለም፣ ተአምር ተፈጥሮ አይደለም። በቃ እዛችሁ ምንድነው እየሰራ እዛ ደረጃ የደረሰ ነው።
እኔ የምልህ ማሜ ግን ምንድን ነው ሚስጥሩ ከሌላ አካባቢ የሚለየው? አሁን መርካቶ አካባቢ ሌሎችም ሰዎች ከመርካቶ የወጡ ሰዎችን በማወራ ጊዜ ተመሳሳይ ነገር ያነሳሉ። መርካቶ ትንሽ ጀምሮ እንዳልከው ከፌስታልም ከምንም ከሸክምም የጀመረ ሰው ከሆነ አመት በኋላ ብዙ ጊዜ እዛው አታየውም። አድጎ የራሱን ሱቅ ከፍቶ ፋብሪካ ደረጃ ደርሶ ታየዋል። ምንድነው የተለየ እርሾ መርካቶ ያለው ሌላ ቦታ የሌለው ምንድነው? ምናልባት መደጋገፉ ነው? ጠንካራ ሰራተኛ መሆናቸው ነው እዛ አካባቢ ያሉ ሰዎች? ወይስ እድሉ ነው? እዛው አካባቢ ያለ የቢዝነስ እድል ስላለ ነው? በጣም ጠንካራ ቆብም እንዳለ ሰምቻለሁ በየቦታው። ምንድነው የተለየ ነገር ያለው እንደው ሌላ ትምህርት ሊሆን የሚችል? እውነት ለመናገር ያልከው አንደኛው ይመስለኛል እዛ አካባቢ የምታየው እያየ ነው አብዛኛው ሰው የሚያምን አይደለም የሚሆነው። እዛ አካባቢ የምታየው ሁሉም ሲጥር ሲለፋ ሲሮጥ ነው የምታየው። አንድ እሱ ነው በቃ። ስለዚህ አንተም ወደፊት ምንድነው ኢቭን የራሱ እዛ ተቀጥሬ እየሰራሁ ምን ጀመርኩኝ፣ ምሳ ሰዓት ስወጣ ማስታወቂያዎችን በተምኩኝና ህትመትና ማስታወቂያ ጀመርኩኝ። ተቀጥሬ ነው የምሰራው። ስለዚህ ምንድነው እዛ አካባቢ ላይ የህትመትና የማስታወቂያ ስራዎች ፍላጎት አለ። ትንሽ ግራፊክ ዲዛይን ምናምን ሞክር ስለነበረ ያው ኮምፒውተር ሳይንስም ስለተማርኩኝ፣ ስለዚህ ምን አደርጋለሁ ምሳ ሰዓት ላይ ማስታወቂያዎችን በተናረኩኝ፣ ኦርደር ሰበስባለሁኝ። ከዛ ማታ ዲዛይን አደርጋለሁ፣ በማግስቱ ህትመት ቤት ሰጥቼ ፕሪንት አስደርጌ ከዛ በማግስቱ ምሳ ሰዓት ላይ ደግሞ ለደንበኞቼ መበተን ይጀምራሉ። አንዳንድ ጊዜ ጠዋት ተንስቼ ለደንበኞቼ ሰጥቼ ወይም ኦርደር ተቀብዬ ወደ ስራ የምገባበት ሁኔታ ነበርና ያ ነገር በቃ ያበረታታል ወደ ስራ እንድትገባ ነው። በቃ እዛ ጋር ሰዎች ሲቀየሩ ታያለ፣ ለፍተው ጥረው ቅድም እንዳልነው ከካሜራ ጀርባ በሞቲቬሽን ባይሆን በዲሲፕሊን ሲጥሩ ሲለፉ ታያለ። ጥረታቸው ልፋታቸው ደግሞ የሆነ ቀን ላይ ፍሬ ሲያፈራ ታያለ። ስለዚህ እኔ ምትላል ወደዛ ነገር ትገባለ። አንድ እሱ ነው። ሁለተኛው ደግሞ መደጋገፉነት ለመናገር አለ መርካቶ ላይ። እኔ በጣም የሚገርመኝ ነገር ልንገርህ። አንድ እቃ የሚሸከም ለምሳሌ እቃ ተሸክሞ ቢወርቅበት እንበልና ብርጭቆ ቢሰበርበት እቃ ቢጎዳበት ከላይ እስከታች ማንም የማያውቀው አዋጥቶ ምናልባት ከተሰበረበት እቃ በላይ ይከፍሉለታል፣ ገንዘብ ይዋጣለታል። በቃ ገሌ የሚባል እዛ ላይ ያለው ልጅ አወቀው ይባላል። እባክህ እቃ ተጎዳበት፣ እሺ በቃ እዛው መዋጮ ይጀምራል። ከዛ ያ ልጅ ምንም ነገር ሳይጎዳ መዋጮ እንትን ተብሎ የጠፋው ጥፋት ወይም ደግሞ የከሰረው ኪሳራ ይካካስለታል። ቅድም እንዳልከው ደግሞ እቁብ አለ። እቁብ ስላም ከትንሽ እስከ ትልቅ በቀን 20 ብር እቁብ ሲጣል አውቃለሁኝ እኔ እዛ አካባቢ ያሉ በሸክም ስራ የሚተዳደሩ በመላላክ የሚተዳደሩ በቀን 20 ብር 30 ብር እቁብ ይጥላሉ። በዛው ልክ ደግሞ በቀን 100 ሺህ ብርም ከዛ በላይ የሚጣልበት እቁብ በጣም ትልቅ ሚሊየንስ የሚወጣበት እቁብ ደግሞ አለ። ምናልባት በጣም ትልቅ የሚባል ሊለውጥ የሚችል። ስለዚህ አካባቢ ስትሰራ መደጋገፉን ትለምዳለህ፣ አብሮ መስራቱንም ትለምዳለህ። እንዳልከው ደግሞ እኔ መርካቶ የራሷ የሆነ የማርኬቲንግ ሳይንስ አላት ብዬ ነው የማስበው። እንደውም ማርኬቲንግ ተማሪዎች እኮ ብዙ ጊዜ ጥሩ ኢንስትራክተር ወይም መምህር ካላቸው ትንሽ ጊዜ ሄዱ እስቲ መርካቶ አፓረንት ውጡ፣ እዛ ውላችሁ ነው ማርኬቲንግ ሀሳብ በደንብ ለማወቅ ይሏቸው። በደንብ ትረዳለህ እዛ ጋር። ለምሳሌ ፕራይሲንግ ላይ ያላቸው ስትራቴጂ፣ መረጃ መቀየር ላይ ያላቸው የራሳቸውን ኔትወርክ አለ መርካቶ አካባቢ ላይ። ለምሳሌ የሆነ አካባቢ እቃ ላይ ብትሄድ ኦልሞስት ይተዋወቃሉ፣ ኦልሞስት መረጃ በደንብ ይቀያየራሉ። ነገ ምን እቃ ሊወደድ እንደሚችል ሊጨምር ሊቀንስ እንደሚችል ቀድሞ መረጃው አላቸው። ምን ማድረግ እንዳለባቸው፣ ምን አይነት ከስተመር ሲመጣ በምን አይነት መልኩ ማስተናገድ እንዳለባቸው ያውቃሉ። ተግባባን አይደለ? ስለዚህ እዛ ጋር ከስተመር ሃንድሊንግ የራሱ የሆነ እዛ ጋር ራሱ የሆነ ሳይንስ ነው። ፕሮሞሽን የሚያደርጉበት ወይም ደግሞ ደንበኛ የሚይዙበት አካሄድ አሰራራቸው ራሱ በጣም የተለየ ነውና ማርኬቲንግን ሪል መማር ከፈለክ መርካቶ ገብተህ የተወሰነ እንዳልከው ምንም ችግር የለም ዞር ዞር በል ማለት እዛ አካባቢ ከቻልክ ተቀጠር እና በደንብ ተምረህበት ከቀለሙ ከዲግሪው በላይ ይዘህ ትወጣለህ ማለት ነው። እና በጣም ደስ ይላል እዛ አካባቢ። እውነት ለመናገር መታደል ነው። እዛ የሚሰሩ ሰዎች አሁንም ካሉ መርካቶ እላቸዋለሁ። ብዙ ጊዜ ደንበኞች ያሉ ከመርካቶ የሚወጡ እና የነበረኝን ኤክስፔሪንስ ነው የምነግራቸው። እና ምናልባት እኔ ከመርካቶ መውጣት የስተት ሳይሆን አይቀርም። በእርግጥ ያው ከነሱ ባረቀ ተጠጋግተሃል እዛው ነው። ኤግዛክትሊ። በጣም አሪፍ። እንግዲህ ማነው ኦዲየንሶቻችን የምትመለከቱን ሰዎች በማሜ ምክር በተለይ ፍሬሽ ግራጁዌቶች መርካቶ ብትመረቁ ጥሩ የማርኬቲንግ ክህሎት ይዛችሁ ትወጣላችሁ የሚለው መልእክት ይዘናል። በጣም አሪፍ። ስለ መርካቶ ይሄን ካወራን ወደ እስቲ ላዙረውና መሪውን ወደ ቲክቶክ ልውሰድክ። ወደ ቲክቶክ ልውሰድህና እንግዲህ አንዳንዶች ቲክቶክን ለጥሩ ቢዝነስ ፕላትፎርም አድርገው ይጠቀሙበታል። አንዳንዶች ደግሞ ታይማቸውን ዌስት ያደርጉበታል። ቲክቶክ አንዳንድ ጊዜ ያየኸውን አወር እንትን ሲነግርክ ትደነግጣለህ። አንዳንድ ጊዜ ሳታውቀው ቀኑ ሙሉ በቀን 24 ሰዓት አለ፣ ምናልባት 9፣ 8፣ 10 ሰዓቱን ቲክቶክ ላይ ሊሆን ይችላል አንዳንድ ሰው የሚያሳልፈው። አንተ ቲክቶክን በደንብ እንደምትጠቀም አውቃለሁ።
ከዛ ደግሞ በቲክቶክ የጀመርከው ግንዛቤ የመስጠት የመፍጠር ሰዎችን አድቫይዝ የማድረግ ኦንላይን የመምከር ኢንፎርሜሽን የመስጠት ተሞክሮ ወደ ምን ቀይረኸዋል? ወደ ቢዝነስ ቀይረኸዋል። ኤግዛክት። እንዴት ሆነ እሱ? እንዳልኩህ እውነት ለመናገር አንድ ወቅት አስታውሳለሁ ቲክቶክ ልክ እንደመጣ ያው መስሪያ ቤት አካባቢ ከፈትን። እሺ። በጣም አንዴ ከገባህ አትወጣም። ብታምንም ባታምንም ከ5 ጊዜ ያላነሰ ቲክቶክን አንኢንስቶል አድርጌያለሁ፣ ዲሊት አድርጌያለሁ ከስልኬ ላይ። ጊዜህን እየበላብኝ ነው፣ ስራዬን እያጠፋብኝ ነው፣ አዳዲስ ነገሮችን እንዳልማር እያደረገኝ ነው፣ ኢቭን የስራ ላይ ራሱ አፌክት እያደረገኝ ነው በሚል 5 ጊዜ ምናምን አካባቢ ዲሊት አድርጌያለሁ። ከዛ የሆነ ሰዓት ላይ ደግሞ ያው ጓደኛ ምናምን አብሮ የስራ ባልደረባ ሲከፍት ደግሞ ትከፍታለህ መልሰህ መረጃም ያው ሲያወራ አይተሃል ይሄንን ሲል ራሴን ማኔጅ አደርጋለሁ ትከፍታለህ። ከዛ ትንሽ የሆነ ደቂቃ አይቼ ልውጣ ትልና ትገባና በዛው ትሰምጣለህ። ሜቢ ሳታውቀው 2 ሰዓት 3 ሰዓት 4 ሰዓት ቁጭ ብለህ ቲክቶክ ላይ ማሳለፍ ማለት ከባድ ነው በጣም። ከዛ የሆነ ሰዓት ላይ አስታውሳለሁኝ ትንሽ ታመምኩኝና ቤት ዋልኩኝ ከስራ ቀርቼ ስክሮል ሳረግ እንዳለ የሚመጣልኝ ማለት ከኔ ጋር የማይሄድ ማለት ሰው ሁሉ እንዴት ቀን ሙሉ ቀልድ ላግጣና የሆነ አሉባልታ ሲሰማ ይውላል ማለት ያጠፋው ጊዜ በጣም ተሰማኝና እንዳጋጣሚ ስክሮል ሳረግ ደግሞ ምን አገኛለሁ? የቢዝነስ አይዲያ ሀሳብ የሚሰጡ የሆነ ምክር ቤት ጣል የሚያደርጉ ቁም ነገር ኦኬ ቁም ነገርም ልክ አለ ከቲክቶክ ማለት ጀመር። ስለዚህ የኔ ነበር ችግሩ መጀመሪያም አንኢንስቶል ማድረግ ሳይሆን ቲክቶክን ዲሊት ማድረግ ሳይሆን የነበረብኝ ሰሌክቲቭ ሆኜ ቁም ነገሮች ላይ ብቻ ፎከስ አድርጌ መከታተልና ማየት እችል ነበር ወደሚል ሀሳብ መጣሁ። በሱም ብቻ አልቆምኩኝም። ኦኬ እኔስ ለምን የማውቃትን ቁም ነገር ለምን አላካፍልም? እኔም ጋር የሆነች ነገር እኮ ልትኖር ትችላለች። ለምን ሌላ ጋር አሁን ሲምፕል የሆነ ነገር እኔ ጋር ሲመጣ ቫልዩ አለው። ስለዚህ እኔም ጋር ያለች የሆነች መረጃ የሆነች ኢንፎርሜሽን ሼር ባደርጋት የሆነ ሰው ልትጠቅም ትችላለች የሚል ሀሳብ መጣብኝና ኢትዮ ኤግዝም ብዬ እዛው ቻናል ከፈትኩኝ ማለት ነው። እዛው አዲስ የበፊቱን ተውኩትና አዲስ ዩዘር ኔም የበፊቱ አልጎሪዝሙም ምናልባት ካሰብከው ጋር ማሄድ ስለሚሆን ኢትዮ ኤግዝም ወይም የኢትዮጵያን ኢምፖርት ኤክስፖርት ኢንፎ ኢትዮ ኤግዝም ኢንፎ ብዬ ጀመርኩኝ። እሺ የኢትዮጵያ ኢምፖርትና ኤክስፖርት ኢንፎርሜሽን በቃ ለምን ፕሮቫይድ አላደርጋቸው የሚፈልጉ ሰዎች ኤግዝም ባንክ ነው ወሰድከው? ኤግዝም ባንክ ይባላል። ኤግዝም ሳይሆን በቃ ኢትዮጵያን ኤክስፖርት ኢምፖርት ኢንፎ ብዬ ስል ረዘመና ኢትዮ ኤግዝም ኢንፎ ብዬ ጀመርኩ። ጥሩ እሺ። ከዛ ሳይው ካሰብኩት በላይ ሰዎች ፎሎ ማድረግ ጀመሩ። አንዳንድ ሬጉላቶሪ ሲወጡ በአንዳንድ በብሔራዊ ባንክ በንግድ ሚኒስቴር በጉምሩክ ኮሚሽን በገቢዎች የሆኑ የሚወጡ መረጃዎችን ሼር ታደርጋቸው ለካስ ብዙዎች እየተጠቀሙ ኢቭን ራሱ አንዳንዶች እባክህ ቶሎ ልቀቅልን የሚል መረጃ ሁሉ ኦኬ እንደዛ ከሆነ ቤት ቴሌግራም ቻናልም ከፈትኩኝና አሰሲም ታይም ሁለቱም ላይ ፖስት ማድረግ ጀመርኩኝ። ጥሩ ኮሚኒቲ ቢልድ ማድረግ ጀመርኩ። ታውቃለህ የስልጠና ሀሳብ ራሱ ከዛ በኋላ ይመጣ ለምን ስልጠና አላችሁ የሚል ጥያቄዎች መነሳት ጀመሩ። ኦኬ ለካ ፍላጎቱ አለ። የኔ ጋር አሁን በጣም ቀላል የነበረችው ነገር የሆኑ ሰዎች ጋር ቫልዩ አላት ማለት ነው። ስለዚህ ሰዎች ቲክቶክ ላይ ለመዝናናት ብቻ ሳይሆን ለቁም ነገር የሚገባሉ ወደሚል ድምዳሜ ደረስ። ከዛ በደንብ ገፋውበት የኢትዮጵያን ኢምፖርት ኤክስፖርት መረጃዎችን ሳጋራ ቆየሁኝ። መጨረሻ ላይ እንዳልኩ ስልጠና ሲሉኝ በኦንላይን ጀምር አስታውሳለሁ። የመጀመሪያ ላይ ስለ ፕራይሲንግ ጥናት ሰራሁኝ። ሰዎች እንዲመዘገቡ አደረኩና ምን ያህል ብትከፍሉ ደስተኛ ሆናችሁ ትማራላችሁ የሚል መረጃዎችን ሰበሰብኩኝ። ሞር የት አካባቢ ነው ችግር ያለባችሁና ምን አካባቢ ላይ ፎከስ ቢደረግላችሁ የሚል ጥናቶችን ሰራሁኝ። በጣም ቀላል በሆነ አሁን ማርኬት ሪሰርች ሲባል በጣም ኮምፕሌክስ ያደርገዋል ሰው አይደለም። ትክክል። እኔ በጣም ትንሽ ጉግል ፎርም ነው ያዘጋጀሁት። ዘ ኦንሊ ቲንግ የምፈልገው የነበረው አንደኛ የኔ ኦዲየንሶች ምንድነው የሚፈልጉት ከዚህ ስልጠና ብሰጥ ምን አይነት ስልጠና ላይ ነው የምሰጠው፣ ችግራቸው እኔ መፍታት ያለብኝ ፎከስ ማድረግ ያለብኝ ኤሪያ ምን ላይ ነው የሚለው። ሁለተኛ ኒድ አሰስመንት፣ ሁለተኛ ዋጋው ምን ያህል ባደረገው ደስተኞች ሆነው ይከፍላሉ፣ አቅማቸው የመክፈል አቅማቸው ምን ያህል ነው የሚለውን ነገር። ሁለተኛ በተጨማሪ ደግሞ የሚመቻቸው በኦንላይን ነው በኢለርኒንግ ነው ወይስ ደግሞ በአካል ቢሆን ነው የሚመቻቸው የሚሉትን ነገሮች ነበር ማወቅ የፈለግኩት። በሱ አሰስመንት ሰራሁኝ። እንደ አሰስመንት በአሪፍ ሁኔታ ምላሽ አገኘሁኝ። እሱ ላይ መሰረት አድርጌ ስነሳ አስታውሳለሁ የመጀመሪያ ላይ በኦንላይን እስቲል እላለሁኝ የሰበዝ ስልጠናና ማማከር የመጀመሪያ ዙርና ሁለተኛ ዙር ሰልጣኞች ማለት ፋሚሊ ናቸው። በዚህ አጋጣሚ ላመሰግናቸው እወዳለሁ። ቢሮ የለኝም፣ በአካል አያውቁኝም። ከተለያየ ሀገር ከባህር ዳር፣ ከጎንደር፣ ከጅማ፣ ሐዋሳ፣ ድሬዳዋ፣ ሐረር ከዚያ አካባቢ ሁሉ ተመዝግበዋል በኦንላይን እና ማታ ከ2 ሰዓት እስከ 4 ሰዓት ስልጠናውን ሰጣቸው ነበር እና አስታውሳለሁ 30 ምናምን ሰዎች ነበር ለመጀመሪያ ጊዜ ኦንላይን ነው። ኦንላይን እዛው ቲክቶክ ኦንላይን ነው ወይስ በዙም ሚቲንግ አረኩ? ዙም አረከው? ሞር ኢንተራክቲቭ እንዲሆን ነገሮች ዲስፕሌይ ለማድረግ እና ፎርማል ለማድረግ ስላሰብን በዛ መልኩ አረግ ነውና በጣም አስደሳች ነበር። እውነት ለመናገር ከጠበቁት በላይ። ምን ያህል ሰው አሰለጠንክ በመጀመሪያ ዙር? በእውነት እንዳውም ከዛ በኋላ እንደዛ አልመጣም ማለት ይቻላል። 30 ምናምን ሰዎችን ያሰለጠንኩ 35 ሰዎች የመጀመሪያ ዙር። ከዛ በኋላ እንዳውም በአንድ ዙር ይሄን ያህል አላሰለጠንም። እና በጣም ማመሰግናቸው ምንድነው አንደኛ እንዳልኩ ቢሮ የለኝም፣
አየር ላይ ነው እንግዲህ ቲክቶክ ላይ። በዛ ላይ ደግሞ ብዙ አምነውህ ነው እንግዲህ በቃ ብዙ አጭበርባሪዎች ባሉበት ነው። አመኑኝ እንግዲህ ስላመኑኝ በጣም አመሰግናቸዋለሁ። ያው ይድረሳችሁ። አዎ በጣም እንዳመሰግናቸው ወዳለሁ። ሁሌም የእነሱ እርሾ ነው ዛሬ ላይ ሰበስልጠናና ማማከር ሆኖ በማማከር በስልጠና ቢሮም ከትንሽ ቢሮ ወደ ትልቅ ቢሮ እያሰፋን እዚህ ደረጃ የደረስነውና አሁን ላይ በጣም ብዙዎች አሁን ላይ የሚመጡ ሰዎች አትሊስት ቢሮ አይተው ነው አትሊስት የሆነ ነገር አይተው ነው። ዋው ስለዚህ የመጀመሪያዎችን አይተኩልኝም ማለት ነው። በጣም አሪፍ። ወደ እንትን ከመግባቴ በፊት አንድ ነገር ሜንሽን ላድርግልህ። እንደው አከራካሪም ስለሆነ ነው። አንዳንድ ጊዜ ደግሞ ሰዎችም በዚህ ረገድ የሚሰጧቸው አስተያየቶች አዳዲስ ተመራቂዎችን አዲስ ወደ ስራ የሚቀላቀሉ ሰዎችን ሚስሊድም ስለሚያደርግ አንዳንድ ጊዜ እንደው ብናጠራው ብዬ ስላሰብኩ ነው። ያንተን አቋም ማወቅ ፈልጌ ነው። እንግዲህ አንተን እስከማቀህ ድረስ እንግዲህ ግራጁዌት አድርገሃል። የመጀመሪያ ዲግሪም ሁለተኛ ዲግሪም ግራጁዌት አድርገሃል። ከዛ በኋላ በቅጥር ዓለም ወደ 14 ዓመት ቆይተሃል፣ ተቀጥረህ ቆይተሃል። ከዛ በኋላ ነው ያንተ የግል ቢዝነስ የተወለደው። የግል ቢዝነስ ሲወለድም ደግሞ ምቹ አጋጣሚ ጠብቆ ነው የተወለደው እና አንዳንድ ጊዜ እኔ ለምሳሌ እኔን ኤክስፒሪየንስ ብነግርህ እኔ ግራጁዌት ካረኩ በኋላ ወደ 6 ዓመት ገደማ መንግስት መስሪያ ቤት ሰርቻለሁ። ከዛ ቀድመህ ነው የወጣው ማለት ነው መሰለኝ። ቶሎ ነቅተሃል። ከዛ በኋላ ነው ወደ ግል ፕራክቲስ የመጣሁት፣ ወደ ራሴ ህግ ቢሮ ምናምን የመጣሁት ከዛ በኋላ ነው ለማማከሩ። ያ እዛ እንትን ለማለት ግን የሆነ ያክል ጊዜ የግድ በመንግስት ስራም በቅጥርም ማለፍ ነበረብኝ። በእርግጥ የኔ ኤክስፒሪየንስ ምንድነው ፍቃድም ምንም ለማግኘት ቅድሚያ ሪኳየርመንትም ስለሆነ ነው ሪኳየርመንትም ስለሆነ ነው። አንዳንድ ጓደኞቼ ደግሞ እንደተመረቁ ቀጥታ ወደ ቢዝነስ ገብተው ፋብሪካ የተከፈቱ በጣም ባለሀብት የሆኑ በጣም የተሳካላቸው ሰዎች አሉ። አንዳንዶቹ ደግሞ እንደተመረቁ አረ ቅጥር በ2000 ያኔ ስንቀጠረኛ በ2600 ምናምን በ3000 ብር ነው እንደዛ ገደማ ነው ስንቀጠር የተቀጠር ነው። እኔ የመጀመሪያ ቀጠሬ 2600 ነው ባይዘው። ኦኬ እኔ የመጀመሪያ 2000 ነው 2000 ነው በልጣል 1008 ነበር የሞባይል ሲጨመርበት 200 2000 እኔ 2006 ግን በሱ 15 ቀን አልሰራሁበትም በሆነ አጋጣሚ የራሱ ታሪክ አለ። አዎ ከዛ ወደዛ ሽፍት አደረኩና ወደ 2500 አደግኩ ማለት ነው። 100 ብር ነው ደርሰብኛል እና አንፈልግም 2000 እና 3000 ማለት ለምን እንቀጠራለን ለምን የግል ስራ አንጀምር ምናምን ብለው ቀጥታ ደግሞ ምንም ቅጥር ውስጥ ሳይገቡ ወደ ራሳቸው ስራ የሞከሩ ደግሞ አንዱንም ሳይዙት አምቴሊንግ አንዱንም ሳይዙት ወይ የሆነ ነገር ላይ ፕሮፌሽናል ሳይሆኑ ወይ የሆነ ነገር ላይ ቢዝነሱ ሳይቀጥሉት ይኸው እንዲሁ ወዲያ እያሉ እየባከኑ አሉ 10 ምናምን ዓመት እና እስቲ ፍሬሽ ግራጁዌት የሚያደርጉ ወደ ስራ ገና የሚቀላቀሉ ሰዎች በዚህ ረገድ እንዴት ባላንስ ያድርጉት የሚለውን ያንተን አቋም እናውቅ። ኦኬ ቴንክ ዩ። በነገራችን ላይ እኔም በጣም ቅጥርን አጥብቀው ከሚጠሉት ሰዎች አንዱ ነበርኩ። 2003 ላይ ግራጁዌት አድርጌ እስከ 2005 ድረስ አንድ አመት ሙሉ አልተቀጠርኩኝም። የራሴን ስራ ለመፍጠር በጣም እሯሯጥ ነበረ። በነገራችን ላይ ያኔም ራሱ ኢትዮ ኤግዚም ነበር ያልኩ አቀድም ኢትዮ ፒሲኤስ የሚል ደግሞ የዛን ጊዜ ሞከርኩኝ። ቨርቹዋል ያው ቢሮ የለውም። እሺ ኢትዮጵያን በፕሮፖዛል ለመስራት ቢዝነስ ሪሰርቾችን ለመስራት ማርኬቲንግ ሪሰርቾችን ለሰዎች እንሰጣና ሰርቪስ በሚል እስካሁን ድረስ ያሰራኋትን ስቲከር ፖስተር አስቀምጫታለሁ ለማስታወሻ እና ሰርቼ እሱን በየቦታው ለጠፍኩኝ። ማስታወቂያዎችን በተንኩኝ። አስታውሳለሁ የዛን ጊዜ መንግስት አነስተኛ ጥቃቅን ድርጅቶችን ወደ ስራ እንዴት መግባት እንደሚችል ያሰለጥን ነበርና እኔ ደግሞ ፖስት እንትን ብዬ ትንሽ ፍላየሮችን አሳትሜ ሰዎች ከስልጠና ሲወጡ በትን ነበረ እንዴ ይሄ እንዴት ሊያገኙ ቻለ? በቃ ጥያቄያችን እኮ ይሄ ነው ይላሉ በጣም ብዙ ሰዎች። በቃ ቢዝነስ እንዴት ማጥናት እንደሚቻል፣ ፕሮፖዛል እንዴት መስራት እንደሚቻል፣ እንዴት ወደ ገበያ መጥናት የገበያ ጥናት አድርጎ መግባት እንደሚቻል እሞክር ነበረ። ከዛ መጨረሻ ላይ ግን ምንድነው ስልኮች ይደወላሉ። የመጀመሪያው ጥያቄ ቢሮ የት ነው ነበረ። አይ ቢሮ በቃ አንዳንዴ ያው ተዋሻ እዚያ አካባቢ ነበር ገና እያደራጀን ነው ምናምን ስትል ኦኬ በቃ ቢሮ ስትከፍቱ ደውልኝ ይጠፋሉ። በጣም ብዙ ኦፖርቹኒቲዎች ሁሉ ዛሩ በዛ የተነሳ። ስለዚህ ምን ብዬ ማሰብ ጀመርኩኝ፣ አንደኛ የራሴን ቢሮ አደራጅቼ ካልሆነ በስተቀር ይሄ ስራ ፕሮፌሽናል ስራዎች መሰራት አይችልም ማለት ነው። እሱን ደግሞ በራሴ ለመቆም ከቤተሰብ መጠየቅ የለብኝም። ራሴ ተቀጥሬ የሆነች ነገር ሴቭ አድርጌ አደራጅቼ መግባት አለብኝ የሚል ውሳኔ ላይ ደረስኩ። አንደኛ። ሌላኛው ደግሞ ቆይቼ የተረዳሁት ምንድነው ለካስ የራስን ስራ ለመጀመር በተቻለ መጠን ስታብሊሽድ በሆነ ረጅም ዓመት በስራ ላይ በቆየ ድርጅት ውስጥ ተቀጥረህ መስራት ማለት ቴዎሬቲካሊ በቀለም የተማርከውን እንደ አዲስ እንደገና ምን ማድረግ ነው በተግባር መፈተን በተግባር መልመድ ማለት ነው።
ተቀጥረህ መስራት ማለት እየተከፈለ መማር ማለት ነው። ካሁን በፊትም ሌላ ቦታም እያልኩት ነበር። ይከፍላል ያ ድርጅት፣ ግን ደግሞ ያስተምርሃል። የስራ ዲሲፕሊን ያስተምራል። በሰዓት ገብተህ በሰዓት መውጣት አለብህ። ምሳም በሰዓት ወጥተህ በሰዓት መግባት አለብህ። ቀልድ የለም ማለት ነው። ስለዚህ ዘዌይ ዘ ማኔጅመንት ታያለህ። እዛ ጋር እንዴት ማኔጅ እንደሚደረግ ቢዝነስ ታያለህ። ካሽ ፍሎ እንዴት ማኔጅ እንደሚደረግ ታያለህ። ምን አይነት ምርቶችን እየሸጡ ነው ያሉት፣ እንዴት ነው እየሸጡ ያሉት ታያለህ። ምን አይነት ምርቶች ሞር መቼ ነው የሚሸጡት፣ መቼ ነው የማይሸጡት ታያለህ። እኔስ ወደዛ ነገር ብገባ እንዴት አድርጌ የራሴን ቢዝነስ ማኔጅ ላደርግ እችላለሁ የሚሉትን ነገሮች ራስህ ትፈትናለህ። እውነት ብቁ ነው ወይ፣ ምንድን ነው የሚቀረኝ? ለምሳሌ እዛ ጋር ያየሁት እኔ የመጀመሪያ እንደውም ቅድም ያልኩት ተቀጥሬ የመጀመሪያ አንድ ፕሮፖዛል እንደዚህ ሰራሁለት ለአንድ ካምፓኒ። ከዛ ስራ አስኪያጅ አክሲዮን ማህበር ነው አክቹዋሊ ስራ አስኪያጅ ተደርጌ ተቀጠርኩኝና ለኔ ጥሩም ነው መጥፎም ነበር በሰዓቱ። የመጀመሪያ ስራ አስኪያጅ ተደርጌ መቀጠሬ በስራ አስኪያጅ ስር ሆኜ ሳልሰራ ወደዛ ነገር መግባቴ ለኔ ትልቅ ፈተና ነው። አትሊስት በስራ አስኪያጅ ስር መስራት አለብህ። ብዙ ነገሮችን ተምረህ ማለፍ አለብህ ከሌሎች ልምድ እና እውቀት። አንድ እሱ ነው። ሁለተኛ በዛ ሰዓት ራሱ መቀጠሩ በራሱ በስራ አስኪያጅ እንትን ታይትል መቀጠር በራሱ ትልቅ ሰርፕራይዝ ያደርጋል። ግን እንድማር ያደርገኝም በደንብ አይፈትነኝም፣ ወይም ደግሞ ሞር ፈተና ይበዛዋል ማለት ነው። ስለዚህ ብዙም አልሰራሁበትም። ከ15 ቀን የበለጠ አልሰራሁበትም። ኢምፖርት ኦፊሰርነት ሳገኝ ኢሚዲየትሊ ነው ሽፍት ያደረግኩት። ተግባባናል። አሁን ከስራ አስኪያጅነት ወደ ኢምፖርት ኦፊሰርነት ስወርድ ታይትሌ ዝቅ ሊል ይችላል፣ ግን ለእኔ ትልቅ ትምህርት እንዳገኝ ያደረገኝ ኢምፖርት ኦፊሰር ሆኜ መስራቴ ነው። በደንብ መሬት ላይ ያለውን ስራ እንድሰራ ያሉትን የባንክ ፕሮሲጀሮችን፣ የዶክመንቴሽን፣ የጉምሩክን አጠቃላይ ሂደቱን በሙሉ እንዳቀው ማርኬቱ ገበያው ምን ይላል የሚለውን እታች ወርጄ በደንብ እንድማር አግዞኛል። በቀለም ከተማርኩት የበለጠ እንድማር አግዞኛል። ስለዚህ እኔ የምምለው ምንድነው አብዛኛው ሰው ቢቻል ኢቭን ራሱ የፋሚሊ ቢዝነስ ያላቸው ሰዎች እንዳልከው ኢሚዲየት ወደ ቢዝነስ ሲገቡ ላይቸገሩ ይችላሉ። ለምን ቤተሰብ ፋሚሊ እንዴት አድርጎ ቢዝነሱን ማኔጅ ሲያደርግ እንደነበረ፣ በምን አይነት መልኩ ሲያስኬድ እንደነበረ እውቀቱ ልምዱ ይኖራቸዋል። ስቲል ግን ተቀጥረው ቢሰሩ ብዙ ነገሮችን ያተርፋሉ ብዬ አስባለሁ። የስራ ዲሲፕሊን ይማሩበታል፣ ከሌሎች ማኔጅመንት ስታይል ይማሩበታል፣ ከሌሎች እውቀትና ክህሎት ይማሩበታል። ተግባባናት። እንደውም ምንድን ነው ባለፈው እያልኩ ነበር፣ በደንብ ታሽተህ ትወጣለህ የሚል አንድ ፖድካስት ላይ እያዩ ነበር። እውነት ነው። በጣም የተመቸኝ አባባል። በደንብ ታሽተህ ስትወጣ ልክ ወደ ግል ቢዝነስ ስትመጣ ውጤታማ ትሆናለህ። እኔ ያን ነገር በደንብ ብዙ ሰው በተለይ ፍሬሽ ግራጁዌቶች ኢሚዲየት ወደ ራስ ቢዝነስ ከመጥለላቸው በፊት ተቀጥሮ መስራትን መጥራት የለባቸውም ብዬ አስባለሁ። ይሄ የኔ ኤክስፒሪያንስ ነው። እኔ ስጠላ ስለነበረ ነገር ግን የጠቀመኝ ተቀጥሬ መስራቴ ነው። ተቀጥሬ ሰርቼ ያገኘሁትን እውቀት ነው ዛሬ ላይ እየመነዘርኩት ያለሁት ማለት ነው። በጣም አሪፍ ጥሩ እይታ ነው። እንግዲህ የሚሰሙን ሰዎች ደግሞ ከዚህ ተነስተው የራሳቸውን አቋም መያዝ ይችላሉ። ወደ ኢምፖርት ኤክስፖርቱ ልግባለህ። ከዛ በፊት ግን ያው ምን የሚባል ናሬሽን አለ መሰለ። መቼም ያው ሰው ኢምፖርት ኤክስፖርት ውስጥ ሲገባ ያው የቢዝነስ ሰው ለመሆን ነው አይደለ? ኢምፖርት ኤክስፖርት ውስጥ የሚገባው አንዳንድ ጊዜ ትንሽ ግራ ይገባኛል። አንተ ታማክራለህ በፊት ቀጥታ ሰራን። አሁን ኢምፖርት ኤክስፖርት ላይ የተሰማሩ ባለሀብቶችን የቢዝነስ ሰዎችን አድቫይዝ የማድረግ ስራዎችን ትሰራላችሁ፣ እናንተ ታሰለጥናላችሁ፣ ትሰራላችሁ። እንግዲህ ከብዙ ባለሀብቶች ጋር የመገናኘት እድሉ እንዳለ እርግጠኛ ነኝ። እንደው የናሬሽን ችግርም ያለ ስለሚመስለኝ አንዴ ነክተነው እንለፍ ብዬ ነው፣ ለራሴ ስለሚገርመኝ ነው። እንደው ሀብታሞች ወይም ደግሞ ኢምፖርት ኤክስፖርት ላይ የሚሰማ ሌላም ላይ የሚሰማሩ ስለ ሀብታም ያለን አመለካከት እንደ ማህበረሰብ ምንድን ነው የሚለውን ነገር ላነሳል ፈልጌ ነው። ብዙ ጊዜ እንግዲህ የማህበረሰብ ቶት የማህበረሰብ አስተሳሰብ የሚሰራው በተለያዩ መንገዶች ነው። ባህል አለ፣ ሃይማኖት አለ፣ ሚዲያዎች አሉ አይደለ? ሚዲያዎች ማለት ፊልሞች አሉ፣ ዘፈኖች አሉ፣ የተለያዩ ነገሮች፣ ፖሊሲዎች አሉ፣ የመሳሰሉ ነገሮች አሉ። ሶ እነዛ ተደማምረው የማህበረሰብን ቶት ወይም የማህበረሰብን አስተሳሰብ ይሰራሉ። ስለ ሀብት፣ ስለ ቢዝነስ፣ ስለ ስራ ለማውራት ስለ ሀብታሞች ያለን አመለካከት ምንድን ነው የሚለው ይቀድማል መጀመሪያ። እና ብዙ ጊዜ ፊልሞቻችን ላይ ሳይ በጣም የሚገርመኝ ነገር ምንድነው መሰለ፣ ፊልሞቻችን ላይ ሀብታም የሚሳልበት መንገድ በብዛት እንደውም ሀብታም ተደርጎ የሚሳለው ኢምፖርተርና ኤክስፖርተር አስመጭና ላኪ ነው። እና ምን ይባላል ነው ስልክ ያወራል፣ መጋዘኖቹ ገቡ ይላል። መጋዘኖቹ ገቡ ካል ሀብታም ነው ማለት ነው። ያሰው ኮንቴነሮቹ ይደረሱ ተጫኑ፣ መጋዘኖቹ አልኩኝ ሶሪ፣ ኮንቴነሮቹ እና እንደዛ ይባላል። እና በብዛት ሀብታም የሆነው ካራክተር ፊልሞቻችን ላይ ክፉ ነው፣ ከማህበረሰብ ወጣ ያለ የተገለለ ነው፣ የራሱ የሆነ ካራክተር፣ የራሱ የሆነ በቃ ወጣ ያሉ ነገሮች እንደዛ ነው ምናምን። እና ቁጡ ነው፣ በትንሽ በትልቁ ሽጉጥ የሚመስ እና እንደው ሀብታሞችን በዚህ መንገድ
ፖርትሬ እያደረግን ወይም እየሳልን እንደው ወደ ሀብት መንገድ ወይም ደግሞ ወደ ቢዝነስ መንገድ ወደ ማደግ እንደው ማደግስ ማለፍስ ይቻላል? ትክክልስ ነው ወይ? እዛ ቦታ መድረስ ይቻላልስ ወይ? ሀብታም ጠል ማህበረሰብ እየገነባን ሀብታምን ታማሚውም ሀብታም ነው። እኔ በጣም የሚገርመኝ ደግሞ እሱ እኮ ነው። ሁልጊዜ የሚታመመውም ሀብታም ነው። ሀብቱ ህመም እንዳመጣበት ተደርጎ ፖርትሬ ይደረጋል። ክፉም ሀብታም ነው። እንዲህ ሀብታም ጠል ናሬሽን ይዘን ወደ ሀብት መሄድ እንችላል። እንግዲህ ቢዝነስ አስተማሪ ስለሆንክ እስቲ እውነት ነው። በእውነት ትልቅ ነጥብ ያነሳው። በነገራችን ላይ ከበፊቱ ጀምሮ የሚነሳበት ጥያቄ ነበር። እንዳልከው ፊልሞች ላይ ስናይ ሀብታሞች በጣም የተንጣለለ ቪላ ውስጥ የሚኖሩ የሚገራርም መኪና የሚነዱ ከሌላው ማህበረሰብ ጋር በፍጹም የተለዩ በቃ የራሳቸው ኢምፓየር ያላቸው የሚመስሉ አይደለ? በሴራ አሻጥር ሴራ ላይ አሻጥር ላይ የሚሳተፉ አይደለ? አንዱ ጠልፎ ሲጥል እንጂ እንዴት ከትንሽ ተንስቶ እዛ ደረጃ እንደደረሰ ኢቭን ያ ሀብታም አሁንም ያለው ማለት ነው ማህበረሰብ ውስጥ ነው። ከማህበረሰቡ ጋር ማህበራዊ ህይወት ሲኖር አይተህ ታውቃለህ? ድሃ ለቅሶ ላይ ሀብታም ሄዶ ቁጭ ብሎ አስተዛዝኖ ሲመለስ ፊልም ላይ አይተህ ታውቃለህ? በጭራሽ። የድሃ ሰርግ ላይ ሄዶ የሆነ ስጦታ ሰጥቶ በርቱ ሲል አይተህ ታውቃለህ? ወይም ደግሞ ስራ ጀምሮ ሳይሳካለት የቀረ ወይም ደግሞ ስራቱ እንትን የሚልን ቁጭ አድርጎ አይዞ እኔም አንድ ወቅት እንዳንተ ነበርኩኝ ከትንሽ ተንስቼ ለፍቼ ጥሬ ግሬ ነው እዚህ የደረስኩት በርታ ሲል አይተው ታውቃለህ? ከዛ ይልቅ እኔ ይሄን ዝም ብዬ ሀብት አይደለም ያመጣሁት ብሎ ሲቆጣ ሰራተኞችን ሲያመነጫጭቅ እንደዚህ አይነት ነገር ነው የምታየውና ይሄ ትክክል አይደለም። እውነት ለመናገር እኔ አሁን አንዳንዶችን ብዙዎች እኔ ጋር ሲመጡ አሁን እንዳልከው ኢምፖርተሮችም ሆነ ኤክስፖርተሮች ወይም ደግሞ ኢቨን ስታርታፖችም ወደ ቢዝነስ ጥሩ ደረጃ ላይ ያሉ ጥሩ ፋይናንሻል አቅም ያላቸው ጥሩ ወደ ቢዝነስ እየገቡ ያሉ ሰዎችን ስታይ ጥሩ ዲሲፕሊን ያላቸው ዲሲፕሊን እንዲሆኑ ሰው አክባሪ፣ ጥሩ ኮሚኒኬሽን፣ ጥሩ የመደራደር ችሎታ፣ ካሽ ላይ ደግሞ ጠንቃቆች። ሀብታም ሲባል እንዳለ የሆነ እንደሚታየው ዝም ብሎ የሚበትን ነገር ሳይሆን ምን ያህል የሆነች ነገር ለመክፈል አሁን ሲከራከሩ ታያለ። ምናልባት ነገር ትልቅ አስመጭና ላኪዎች ሆነው ለምሳሌ የሚሊየን የአስመጭና ላኪነት ቢዝነስ ለመጀመር ብለው የኮንሰልታንሲ ስራ ስንነጋገር ምናልባት በ10 ሺዎች እና በ20 ሺዎች ስንከራከል ታገኘን ትችላለህ። አሁን አንተ ልደነግጥ ትችላለህ አይደለ? የ10 ሺህ 20 ሺህ 30 ሺህ እኮ ነቲንግ ፎር ዜም ልትል ትችላለህ። እነሱ ግን እንደዛ አይደለም የሚያዩት። ስለዚህ ትልቅ ዲሲፕሊን ነው። አሁን የምማረው አሁን ከነሱ ይሄንን ነው። ሌሎች መማር ያለባቸው የማስበው ይሄንን ነው። ለትንሽ ነገር ሁሉ ቫልዩ ይሰጣሉ። ጊዜያቸውን በአግባቡ ይጠቀማሉ። እንደውም አንድ ጊዜ ፌስቡክ ላይ ጽፌው በጣም ብዙ ሰው ሪያክት አድርጎታልና የታዘብኩት ነገር ምንድነው? አብዛኛው ሀብታም ማታ ሲሰራ አምሽቶ ይተኛል፣ ጧት ቀድሞ ይነሳል፣ ስራ ቦታ ይሄዳል። አሁን ይሄን ፊልም ላይ ታል አላየም ማለት እንግዲህ ወይ እኔ ያላየሁት ይኖር ይሆናል ወይም እኔም እንደዛ ብዬ ነው ወይም አላየሁም ማለት ነው። ብዙ ምናልባት የፊልም ሰው ስላልሆንኩ ወይም ደግሞ ያው አልፎ አልፎ ስለሆነ የማየው ያላየሁት ሊኖር ይችላል። ማታ አምሽተው ስራቸውን ሲሰሩ በጣም አቴንቲቭሊ ሲሰሩ ስልኮችን እንትን ሲሉ ቀጠሮ ሲይዙ በማግስቱ ደግሞ በጧት ቢሮ ገብተው ከሰራተኛ በፊት ቀድመው ገብተው ቢሮ ነገሮችን አሬንጅ አድርገው ሰርተው ቀን ላይ ሰራተኞችን በየስራቸው አሰማርተው በርቱ ብለው በጣም ሞቲቬት አድርገው ጥሩ ኮሚኒኬሽን ከሰራተኞቻቸው ጋር ቁጭ ብለው ሻይ ቡና እየጠጡ ስለ ስራ ሲያቅዱ አይተታቃል አይታወቅም። በብዛት ማታ ውስኪ ሲጠጡ ምናምን ኤግዛክትሊ። አሁን እውነት እንደዛ ነው ወይ? በእርግጥ እዛም ቦታ ሆነው ቢዝነስ እየሰሩ ሊሆን ይችላል፣ ግን አብዛኞቹ እንደዛ አይደለም። እውነት ለመናገር ትልቅ ሰክሰስ ላይ በጥረታቸው በልፋታቸው ሀብት ማማ ላይ የደረሱ ሰዎች ማታ ስራ ሲሰሩ አምሽተው ነው የምታገኛቸው። በጧት ከማንም በፊት ተንስተው ነው የሚሄዱትና ድህነትም ይሞቃሉ የሚል ነው የጀመርኩት። ድህነትም ይሞቃሉ። ምክንያቱም አብዛኛው ድህነት ላይ ያለ ሰው ማታ ሜይ ቢ አላስፈላጊ ነገር ላይ ነው ካመሸም የሚያመሸው ፊልም ላይ እንዳልኩ ደግሞ አሁን ያው እስክሮል ጠዋት ደግሞ አርፍዶ ነው የሚነሳው። ስለዚህ ድህነት ይሞቃል ማለት ነው ወይ የሚል ነገር ነበር ሀሳቤ ነበር በሰዓቱና እሱ ነገር ታዝቤያለሁ። እና እንዳልከው ማህበረሰባችን ሪሼፕ መደረግ በተለይ እነዚህ መረጃዎች ሪሼፕ መደረግ አለባቸው። እናም በጣም ብዙዎችን አውቃለሁ በጣም ጥሩ ደረጃ ላይ የደረሱ ሰዎች ኢቭን አንዳንድ ጊዜ ሀብታም መሆናቸውን ሁሉ ላትረዳ ትችላለህ። በጣም ትሁት ናቸው፣ ዲሲፕሊንድ ናቸው፣ ጥሩ ኮሚኒኬሽን አላቸው እና እዛ ጋር ያለውና እዚህ ያለው አንድ አይደለም። አንተ ራስህ ያለህ ናሬሽን ሀብታም መሆናቸውን ላትረዳ ትችላለህ፣ ትሁት ናቸዋል። አየህ ኮሚኒቲው የፈጠረብን ቲንኪንግ ምንድነው? ሀብታም ትሁት አይደለም ነው። ትሁት ከሆነ ለየት ያለ ባህሪ ያለው ማለት ነው። ለምሳሌ እኔ ያልከው እኮ ለምሳሌ ፊልም ዓለም ላይ ያየሁት ቢሆን ኖሮ ትንሽ ሀብት ያለው ሰው እስና አንዴ ቢሮ ሲፈልግ ነበር ታማክራላችሁ እንደዚህ ፕሮፖዛል ስራ የሚለኝ ነው መሰለህ። ድምፁ ራሱ ጎርነን ብሎ እንደዛ ነው የተሳለብኝ ነው ተግባባና። ግን አንዳንዶች ሁላችን እኔም እንደዛ ነው ማስበው። የት ነው የማገኘህ የት ነው ቢሮ ምናምን ብለው ሲመጡ ምናልባት የሚገርም መኪና ይዘው ሲመጡ ኦኬ በቃ ስለዚህ ይሄን ያህል ነው ማለት ነው። እነሱ
እዚህ ደረጃ የደረሱትም ለእንደዚህ አይነት ነገሮች ቫልዩ ስለሰጡ ነው፣ ለሀሳብ ቫልዩ ስለሰጡ ነው የሚል ድምዳሜ ላይ ደርሻለሁ። ስለዚህ መስተካከል አለበት። በጣም አሪፍ። እንግዲህ ሁላችን መስራት አለብን፣ እንሞክራለን። ሁላችንም ሀብታም ጠል ሆነን ካፒታሊስት ሶሳይቲ ወይም ደግሞ ከድህነት የሚላቀቅ ሶሳይቲ መገንባት ከባድ ስለሆነ እንግዲህ ሁላችንም የራሳችንን እንትን እንላለን። ይሄም ፖድካስት ለቢዝነስ ስለሆነ ዋና አላማው የኛም ፖድካስት እንግዲህ ለዛ የራሳችንን አስተዋጽኦ እናደርጋለን ብዬ አስባለሁ። ይቅርታና ከሱ በተቃራኒ ደግሞ የሆነ ሰዓት ላይ ደግሞ ምን አይነት ናሬሽን መጣ? የምናነባቸውም የምንሰማቸውም ደግሞ በቃ ሀብታም መሆን ትችላለህ የሚል በጣም ሞቲቬሽናል የሆኑ ነገሮችን በሄድንበት አጋጣሚ ሁሉ መስማት ጀመረ። ግን ሀብታም መሆን በቃ እችላለሁ ካልክ ትችላለህ የሚባል ነገር ግን እነዚህ ሀብታሞች እችላለሁ ብሎ ስለቻሉ አይደለም እዛ ደረጃ ለመቻል ያደረጉት ጥረት ናቸው እዛ ያደረሳቸውና ልክ ከዛ በተቃራኒ ደግሞ ብዙዎች እዚህ ጋር ከሆነ ከአሁን በፊት አንዱ ጋር ስናወራ ምንድነው በጣም ብዙዎች በቃ እችላለሁ ብሎ ገብተው ይከሰረዋል። ኢቭን ስለ ቢዝነስ ደግሞ እንዳያስቡ ተደርገው ይሄ ምንድነው መመታት ነው የሚባለው በቢዝነስ ባለ ትልቅ ኪሳራ ደርሶባቸው ያላቸውን ሀብቶች ያለ ምንም ጥናትና በቂ መረጃ ፈሰስ አድርገው እችላለሁ ብቻ በሚል ፈሰስ አድርገው መጨረሻ ላይ ሳይችሉ ይቀሩ። ስለዚህ እሱ ናሬሽን ራሱ መስተካከል አለበት። በቃ ሀብት በማንኛውም በእምነት የማይከለከልም፣ ሰርቶ ለፍቶ ጥሩ ሀብት ማፍራት ከዛ ደግሞ ሌሎችን ማገዝ መርዳትም ራስን መቻል ይበረታታል። ስለዚህ መስራት ጥሩ ነው፣ መልፋት ጥሩ ነው። ኦቨርናይት ደግሞ የሚመጣ ነገር የለም። ምን ይፈልጋል? ዲሲፕሊን ይፈልጋል፣ ልፋት ይጠይቃል፣ ጥረት ይጠይቃል። መውጣት መውረድ፣ መውደቅ መነሳቶች እንዳሉ ማመን መቻል ያስፈልጋል። በጣም አሪፍ ባላንስ ማድረግ በሚለው እሱ ነው። ኢምፖርተርነት የሀብታም ስራ ነው ማሜ? ኢምፖርተር ኤክስፖርተርነት አሁንም ይሄም ናሬሽን ነው፣ የማህበረሰብ ናሬሽን ነው። እኔ ሳድግ ኢምፖርት ኤክስፖርት ላይ አስመጪና ላኪ ሁሉ ሀብታም ነው የሚመስለኝ። ብዙ ሰውም እንደዛ የሚያስብ ይመስለኛል። እንደዛ ነው። አስመጭና ላኪነት የሀብታም ስራ ብቻ አይደለም። ሜቢ አስመጭና ላኪዎች አብዛኞቹ ሀብታም ሊሆኑ ይችላሉ። ለምን? ያው ስለሚጥሩ። ሀብታሞችም ደግሞ ያልሆኑ ይኖራሉ፣ እየከሰሩ እየወደቁ እየተነሱ ያሉም ሊኖሩ ይችላሉ። በዛም መንገድ ያለፉ ሊኖሩ ይችላሉ። በነገራችን ማስመጣት መላክ ማለት ግዴታ በኮንቴነር ብቻ እኮ መሆን የለበትም። ለምሳሌ ሲምፕሊ ምን አለ የሻንጣ ስራ አለ ይባላል። የሻንጣ ስራ አለ። እሱ አሁን ምንድነው በፕሮፌሽን ስታየው ማስመጣት ነው። በእቃ መጣ ትንሽ አንድም እቃ ሁለትም እቃ ስታስመጣ ኢምፖርት አድርገ ወይም አስመጣህ ማለት ነው። ለትርፍ ሊሆን ይችላል፣ ለፐርሰናል ዩዝ ሊሆን ይችላል። ሞር ግን እኛ የምናየው ምንድነው ለኮሜርሻል ወይም ለትርፍ ፐርፐዝ የሚመጣውን ነው። ተግባባናል። ስለዚህ ሀብታም ብቻ ሳይሆን ደግሞ ማንም ሰው ማምጣት ይችላል። ለምሳሌ አሁን አንተ ይሄን ማይክ ወይ ከሰው ነው ያገዛኸው ወይ ራስ አስመጥተው ሊሆን ይችላል። ተግባባና ወይ ፎርማል ሄደህ ባንክ ፐርሚት አውጥተህ ህጋዊ ዶክመንቶችን አሟልተህ ሊሆን ይችላል ያመጣኸው፣ ወይም ደግሞ ኢንፎርማሊ በሻንጣ ሊሆን ይችላል ያመጣኸው። ዞሮ ግን ምንድነው አስመጭነት አስመጥተሃል ማለት ነው። ተግባባና። ስለዚህ ማንም ሰው ማስመጣት ከፈለገ ማስመጣት ይችላል፣ እንደ አቅሙ እንደ ችሎታው። ግዴታ ኮንቴነር እንዳልከው ቅድም ኮንቴነሩ ስንት ኮንቴነር 10ኛው ኮንቴነር ደረሰ አልደረሰም ብሎ ምንድን ባለው አጠገብ ያለው ለማሸማቀቅ እንደሚለው ሳይሆን በትንሹ ማስመጣት ይቻላል፣ በትልቁ ማስመጣት ይቻላል። ከትንሽ ተንስቶ ደግሞ እያደጉ መሄድ እኔ በጣም ጤናማ ነው ብዬ አስባለሁ። እስቲ እንግዲህ አሁን በደንብ መግቢያ ሊሆኑ የሚችሉ ብዙ ነገሮችን አንስተናል ለመንደርደርና መጀመሪያ አንድ ሰው እኔ አስመጭና ላኪ ስራ ውስጥ መሰማራት እችላለሁ ወይስ አልችልም የሚለውን መመለስ ያለበት ይመስለኛል። ማን ነው አስመጭና ላኪ መሆን የሚችለው? ለምሳሌ ቅድም እንዳልነው ሁሉ ሰው ሁሉ ነገር ይችላል ማለት አይደለም። እኔ የምሰራውን ስራ የምሰራው የተማርኩት ትምህርት ስላለ፣ ኤክስፒሪየንስ ስላለ፣ ለስራው የሚሆን ባህሪ ስላለ ሊሆን ይችላል። ስራው የሚፈልገውን ጫና መቋቋም ችዬ ሊሆን ይችላል፣ የመሳሰለው ነገር። ስለዚህ አንተ ምናልባት እኔ ያለኝ ነገር ላይኖርህ ስለሚችል የኔን ስራ ላሰራ ይችላል፣ እኔም ደግሞ ያንተን ላልሰራ ይችላል። ስለዚህ ለምሳሌ እኔ ያለኝ ባክግራውንድ አለ፣ ሰርቪስ ነው የምሰጠው። እኔ ህግ ጥብቅና ስራ ላይ አለሁኝ፣ ሰርቪስ እሰጣለሁ፣ አማክራለሁ፣ ጥብቅና አቆማለሁ፣ የመሳሰለ ነገር። እንግዲህ እቃ እንደዚህ አይነት ኮሞዲቲ የመሸጥ ብዙም ኤክስፒሪየንሱ የለኝም። አሁን ሰርቪስ እና እንትን እቃ የመሸጥ ቢዝነስ የተለያዩ ናቸው። አሁን እንደኔ አይነቱ ሰው አስመጭና ላኪ ልሁን ቢል ትመክረዋለህ? ምን አለ መሰለህ፣ አሁን ሁሉም ሰው ይችላሉ የአስመጭና ላኪ መሆን ከሚለው በፊት አስመጭና ላኪ ለመሆን ወይም ደግሞ በኢምፖርት ኤክስፖርት ስራ ለመሰማራት ምንድን ነው የሚያስፈልገው? ምን አይነት እውቀት ነው የሚያስፈልገው? ምን አይነት ክህሎት ነው የሚያስፈልገው? የተለየ ነገር ላይሆን እኮ ይችላል። የመጀመሪያው ለምሳሌ አስመጭና ላኪ ለመሆን የሚፈልገው ምን ይፈልጋል? የሰነድ አያያዝና ዶክመንቴሽን የምንለውን ይፈልጋል። ሰነዶችን በደንብ ማሟላት፣ ማኔጅ ማድረግ ይፈልጋል። ከደንበኛ ጋር ጥሩ ኔጎሽየተር መሆን ያስፈልጋል አይደለ? ከዓለም አቀፍ ደንበኛ ጋር የምታወራው የምትደራደረው
በዛ እንደና ደግሞ ኢምፖርት ኤክስፖርት ማለት እኔ ምን እላለሁ ዘ ሞስት ሬጉሌትድ የሆነ ቢዝነስ በጣም ቁጥጥር ያለበት ቢዝነስ ነው። ስፔሻሊ ኢምፖርት ኤክስፖርትም እንደዛው በጣም መንግስት ቁጥጥር የሚያደርግባቸው ሬጉሌት ከሚያደርግባቸው ሴክተሮች አንዱ ኢምፖርት ኤክስፖርት ነው። ስለዚህ እነዛን ህግና ደንቦች መመሪያዎች በየጊዜው ይወጣሉ። በጣም ተቀያራሽ ዳይናሚክ ናቸው። በተለይ በእኛ ሀገር ደረጃ ስንወስደው እነዛን ነገሮች ተከታትለህ ማሟላት ትችላለህ ወይ? ስለዚህ ምን ያስፈልጋል? ስለ ሰነድ ማወቅ አለብህ። ስለ ባንክ አሰራር ማወቅ አለብህ። ስለ ጉምሩክ አሰራር ማወቅ አለብህ። አሁን ደግሞ የኢትዮጵያ ሲንግል ዊንዶው ሲስተም አለ፣ እሱን ማወቅ አለብህ። ደንበኛ ጋር እንዴት ነው ኮሚኒኬት ማድረግ የምችለው? እንዴት ነው ኔጎሽየት ማድረግ የምችለው? እንዴት ነው ማግኘት የምችለው ደንበኛውን ራሱ የሚለውን ነገር ማወቅ ነው። እሱን ካወቅ በኋላ ወሳኝ የሚባል ደግሞ ጥያቄ ይነሳል። ምርት ብታስመጣ እውነት መሸጥ ትችላለህ ወይ? ተግባባን? እኔ ለምሳሌ ሁሉንም ምርት ላሸጥ እችላለሁ። የኔ ልምድ የወሰድኩበት ስፔሻላይዝ ያደረኩበት ኤሪያ ሊኖር ይችላል። ለምሳሌ ቴክስታይልና ጋርመንት ላይ ሰርቻለሁ ካሁን በፊት ረጅም ማለት እና የቴክስታይል ጋርመንት ፕሮዳክቶችን ባመጣ ልሸጥ እችላለሁ። ኬሚካል አምጣ ብትለኝ ልምዱ ስላለ ኬሚካል አምጣ ብትለኝ ሜቢ ልሸጥ እችላለሁ፣ ግን ልከስርም ይችላል። ምክንያቱም ኬሚካሉን የት እንደሚሸጠው መቼና በምን አይነት ሁኔታ እንደሚሸጠው መቼ እንደሚፈለግ መቼ እንደማይፈለግ ካላወቅኩኝ ወይም በቂ ጥናት ካላደረግኩኝ ያ ኬሚካል መቶ እጄ ላይ ተቀመጠ ማለት ኤክስፓየር ሬት ሊኖረው ይችላል፣ ሊበላሽ ይችላል፣ ወይም ደግሞ ገንዘብ ይዞብኝም ረጅም ሰዓት በመቀመጡ ራሱ ወደ ኪሳራ ይከተኛል ማለት ነው። ስለዚህ በተቻለ መጠን ምን ዕቃ ላምጣ፣ ያንስ ዕቃ ከየት ነው የማገኘው፣ ከማን ወይም ከየትኛው ደንበኛ ነው የምገዛው፣ በኳሊቲ ደረጃ ምን ይመስላል፣ ካመጣሁት በኋላ በምን ያህል ፍጥነት ከእጄ ሊወጣ ወይም ሊሸጠው ይችላለሁ፣ ቢቆይስ የመጋዘን ኪራይ እየከፈልኩኝ ገንዘብ ይዞብኝ የመቆየት የፋይናንስ አቅሙ አለኝ ወይ፣ በዛ ላይ እቃው የረጅም ሰዓት የመቆየት ወይም ደግሞ ሸልፍ ላይፍ አለው ወይ፣ እሺ ይሄኛው ዕቃ ለእኔ ካልሆነኝስ ሌላ የተሻለ ዕቃ ምን አይነት ዕቃ ማምጣት አለብኝ የሚለው ማወቅ አለበት እያንዳንዱ ሰው። በተለይ ወደ አስመጭና ላኪነት ሲገባ የመጀመሪያው ኢንተረስት የሚያደርግህ ለአንተ አትራክት የሚያደርግህ የሚስብህ ምርት ካለ ይህንን ነገር አምጥቼ ብሸጥ እችላለሁ የምትለው ምርት ካለ እኔ የምመክረው መጀመሪያ ላይ ሎካሊ ቴስት ማድረግ አለብህ። በሀገር ውስጥ መሞከር አስመጪዎች አሉ፣ አምራቾች ከሀገር ውስጥ አስመጪዎች ወይም ሆልሴለሮች ተቀብሎ መሸጥ መጀመር። እኔ ካየኋቸው ውጤታማ አስመጭና ላኪዎች እስከዛ ድረስ ካማከርኳቸው በደንብ ሳይቸገሩ የሸጡ ምንም አይነት ችግር ያልገጠማቸው እንደዚህ አይነት ሰዎች ናቸው። ኦልሬዲ ከጅምላ ሻጭ ወይም ከአስመጭና ላኪዎች ወይም ከአምራች እየገዙ ያን ዕቃ ሲቸረችሩ ወይም ደግሞ በጅምላ ሲሸጡ የነበሩ ሰዎች ልክ አንድ ስቴፕ ዘለው እቃውን ሲያመጡት ለመሸጥ አይቸገሩም። በጣም ጥሩ። ኢሚዲየትሊ ኔክስት ኦርደር ሲያደርጉ ነው የምታገኛቸው። ኦልሬዲ እቃ ገዝቶ የመሸጥ ፕራክቲሱ ስላሉ ማለት ነው። በቃ እዛ ቢዝነስ ውስጥ ኦልሬዲ ያሉ ማለት ነው። ገበያው ያን ዕቃ መቼና እንዴት እንደሚፈልገው መረጃው አላቸው። ለማን እንደሚሸጡት መረጃው አላቸው። በየትኛው ወቅት ይፈለጋል፣ በየትኛው ወቅት አይፈለግም ያ ምርት የሚለው መረጃው አላቸው። እኔ ግን ዝም ብዬ የማላውቀው ምርት አሁን ባስመጣ እንደ አዲስ ነው የምማረው ማለት ነው። ያ ደግሞ ለርኒንግ ፔሪድን ያስረዝምብኛል። የምማረው ግን ምን እያልኩ ነው? እየከሰርኩ ነው፣ ጊዜ እየከሰርኩ ገንዘብ እየከሰርኩ ነው። እሱ ደግሞ በረጅም ጊዜ የሚቀጥል ከሆነ ምናልባት ደግሜ ስላስመጭና ላኪነት ደግሜ ስለዛ ምርት እንዳላስብ ሆኜ ልከሰር ይችላለሁ ማለት ነው። እርም ብለህም በቃ ከዚህ በኋላማ እንዲወራብኝ ላልፈልግ ይችላል። ምናልባት የኔን ቪዲዮ ስክሮል ሊያደርገው ይችላል። እንደዚህ አይነት ሰው የደረሰበት ሰው ኢምፖርት አድርጎ የከሰረ ሰው ካለ። አንዳንዶች አሁን ምንም ስለ ምርቱ እውቀት ሳይኖራቸው ያስመጡ ሰዎች አሁን የማውቃቸው ምርቱን ለመሸጥ የተቸገሩ አሉ። ሀቁን ለመናገር ለአከፋፋዮች ወይም ደግሞ ለአስመጮች ካሁን በፊት ሌሎች አስመጮች አሉ አይደለ? በከፍተኛ ኪሳራ ወይም ደግሞ ዜሮ ፕሮፊት ሸጠው ይወጣሉ። በቃ ገንዘብ ይዞብኝ ከሚቀመጥ ችግር የለም በቃ ብለው ሸጠው የወጡ ሰዎች አሉ። ስለዚህ በሀገር ውስጥ መጀመሪያ ምርቱን ሎካሊ ቴስት ማድረግ በጣም ይመከራል። ስለ ምርቱ በደንብ ማወቅ አለብህ። ምን አይነት ምርት ነው የማመጣው? ያን ምርት እንዴት ነው ኢቭን ፕሮዳክቱን እኮ ማርኬት ለማድረግ ለማስተዋወቅ እኮ ስለ ምርት በቂ እውቀት ሊኖር ይገባል አይደል? ይሄን ማይክ አሁን ለምሳሌ አሳምነህ ሽጥልኝ ብትለኝ ስለዚህ ማይክ አሁን በቂ እውቀት ከሌለ ላሳምንህ አልችልም። ምን አይነት ባህሪ ያለው፣ ምን አይነት ጥቅም አለው፣ ምን አይነት ደካማ ጎን አለው የሚለው ነገር በደንብ በማስረዳት መቻል አለብኝ አይደል? ፕሮዳክት ኖሌጅ ይባላል በማርኬቲንግ ሳይንስ። ስለዚህ ስለሱ እውቀት ከሌለኝ አስቸጋሪ ነው መሆንና በተቻለ መጠን ለማስመጣት የሚያስቡ ሰዎች ስለ እቃው በደንብ ማወቅ፣ ከሚያመጡበት ሀገር ያለው ሁኔታ በደንብ ማርኬቱን በደንብ ማጥናት። አንዳንዶቹ ራሱ በደንብ ስለማያጠኑ በከፍተኛ ዋጋ ያመጣሉ። ልክ እዚህ ሲመጡ ከሌላው ጋር መወዳደር አይችሉም። ይሄኛው አስመጪ ኦልሬዲ ባነሰ ዋጋ በዲስካውንት ፕራይስ ነው ያመጣው፣ እነሱ ግን ባለማወቃቸው በከፍተኛ በውድ ነው ያመጡት። ስለዚህ ከዚህኛው ጋር አይወዳደሩም፣ ከገበያ ይወጣሉ ማለት ነው፣ ከስር ይወጣሉ። ስለዚህ የገበያ ጥናት ማድረግ ወሳኝነት አለው። የገበያ ጥናት ሲባል እዛም ሀገር እዚህም ሀገር፣ ከዛ ሀገር እንዴት አመጣዋለሁ፣ በምን ያህል ዋጋ ላመጣው እችላለሁ፣ ምን አይነት ኳሊቲ ላመጣ እችላለሁ፣ ፕላስ ያንን ያመጣው ትምህርት ሀገር ውስጥ በምን ያህል ጊዜ በምን ያህል ፍጥነት ሊሸጠው እችላለሁ፣ ምን ያህል ሊያተርፈኝ ሊያከስረኝ ይችላል የሚሉትን ጥንቅቅ ያለች ብዙ ያልተወሳሰበ ጥናት ማድረግ ይጠበቅባቸዋል ብዬ አስባለሁ። በጣም አሪፍ። በጣም መሰረታዊ ነገር የሚሰሙን ሰዎች የሚይዙት
ይመስለኝ ነገር ያገኘ ነው። በተቻለ መጠን የሚያስመጡትን እቃ ወይም እኔን እየመከርከኝ ከሆነ ለምሳሌ የማስመጣውን እቃ ሌትስ ይሄን ማይክ ማመጣ ከሆነ ይሄን ማይክ ከሌሎች ሰዎች እዚህ ተቀብዬ እዚሁ ሎካሊ የመሸጥ 1-2-3 ልምምድ ቢኖረኝ የተሻለ ውጤታማ የመሆን እድል አለኝ ማለት ነው። ለምን ስለ ገበያው በደንብ እውቀት ይኖርሃል፣ ስለ ምርቱ በደንብ እውቀት ይኖርሃል። በጣም ቆንጆ። ስለዚህ አትቸገር። ትልቅ ምክር ነው ይሄ በእውነት። ጥናት በደንብ አንስተሃል። ስለ ጥናት እኔ ባለኝ ከሰዎች ጋር የማውራት የመመካከር ልምድ ሰዎች በተለይ ቢዝነስ የሚጀምሩ ሰዎች ጥናትን ይፈራሉ። ጥናት ማድረግ እንዴት ነው ጥናት የሚደረገው? አሁን ትልቅ ነገርም ይመስለዋል አንዳንድ ሰው ደግሞ በስነ ስርዓት በትልቅ ፕሮፖዛል ተጽፎ ምናምን ይመስለዋል እና የተለያየ ስም ይሰጠዋል። ፕሮፖዛል ማዘጋጀት፣ ጥናት መስራት ምናምን እንዲህ ይባላል። እና እንዴት ነው ጥናት የሚሰሩት? አንድ ሰው ኢምፖርት ኤክስፖርት ስራ ላይ ልሰማራ አለ። አሁን ያልከውን ምክር ምናልባት የተወሰነ ሎካሊ እየሸጠ ያለ ሰው ሊሆን ይችላል ብለን እንገምት። ከዛ የሆነ ፕሮዳክትን ይሄን ፕሮዳክት ለምሳሌ ሊሸጥ ፈልጎ ሊሆን ይችላል። እንዴት ነው ጥናቱን? ባለሙያ ይቅጠር? ራሱ የት ይሂድ? ይጻፈው? እንዴት ያርግ? ምን አለ መሰለህ፣ አሁን በሁለቱም ያስኬዳል። የመጀመሪያው ምንድነው የሚያስፈልገው ጥናት አንድ ሰው ወደ ቢዝነስ ለመግባት? ሜቢ አዋጭነት ጥናት ያዋጣኛል አያዋጣኝም ነው። ካላዋጣኝስ ምን አይነት እርምጃ ልውሰድ? አንደኛው። ሁለተኛው ቢዝነስ ስትገባ ኦልሬዲ ያዋጣኛል ብለህ ካሰብክ በኋላ ቢዝነስ ፕላን ልታደርግ ትችላለህ። ፕላን የምታደርገው እንዳልኩ ቢዝነስ ፕላን ሲባል በጣም ባለሙያ ቀጥረህ ከፍተኛ በጀት መድበህለት እንዳልከው ደግሞ ትልቅ እንትን ፕሪንት ተደርጎ ምናምን እንደዛ ብቻ የሚመስላቸው አሉ። እሱ ፎርማሊ ከባንኮች ጋር ለመስራት ወይም ደግሞ ሌሎች ኢንቨስተሮችን አትራክት ለማድረግና ከነሱ ጋር ተነጋግረህ ኢንቨስት እንዲያደርጉ ለማሳመን ሊሆን ይችላል። ነገር ግን አንተም ለራስህ ማጥናት ትችላለህ። በእርግጠኝነት እኮ አንተ አሁን ለምሳሌ ጠበቃ ቢሮ ስትከፍት ምን አጥንታል? የት አካባቢ ቢሮዬን ሎኬት ባደርግ ያዋጣኛል? ምን አይነት ፈርኒቸር፣ ምን አይነት ስቴሽነሪ ማቴሪያሎች፣ ምን አይነት እንትኖች ያስፈልጉኛል አይደለም? እነሱም ለመግዛት ምን ያህል በጀት ያስፈልገኛል? ቢያንስ ለ6 ወር ለ5 ወር የሚሆን ስራ ማስኬጃ ምን ያህል በጀት ወይም ገንዘብ ያስፈልገኛል? ድርጅቴን እንዴት አስተዋውቃለሁ አይደለ? ምን አይነት ዋጋ ሴት ባረግ ወይም ምን አይነት ዋጋ ባስቀምጥ ደንበኞቼ ፈቅደው ፈልገው ሊከፍሉኝ ይችላሉ? የማቀርበውን አገልግሎት ከሌሎች የተሻለ ለየት ያለ ለማድረግ ከኔ ምን አይነት ሰርቪስ ነው ማቅረብ ያለብኝ የሚሉት ነገሮች በእርግጠኝነት አጥንታለህ አይደል? ይችን ወደ ዶክመንት ማምጣት ማለት ነው። ወረቀት ላይ ስታስቀምጠው ሞር የተሻለ ፕራክቲስ ለማድረግ ይቀልሃል። ምናልባት በአንድ ገጽም ልጨርሰው ትችላለህ። በቃ አንድ ገጽ ላይ ጥናት፣ ለምሳሌ ይሄን ቢዝነስ ልጀምር ነው፣ ለምሳሌ ማስመጣት ቢዝነስ እንበል። በአንድ ገጽ ላይ ምንድነው እቃ ማስመጣው፣ ስለ እቃው ባህሪ በአንዲት እንትን ላይ ታስቀምጣለህ። ከዛስ ከየት ነው ማስመጣው፣ ለማን ነው የሚሸጠው፣ ማርኬት ሳይዱን ደግሞ በአንድ በኩል ታስቀምጣለህ። ምን ያህል ጠቅላላ ወጪ ያስፈልገኛል? አንድ እዚህ ጋር ክሊር እንድታደርገው ኢንፎርሜሽኖቹ ከየት ይገኛሉ? አንዳንድ ጊዜ ሰዎች የሚቸገሩት ይሄ ስለሆነ ማለት ነው። ኢንፎርሜሽኖቹ ከኢንተርኔት ነው የሚያገኙት? ኮስችነር ነው? ከሰዎች እየዞሩ ነው መረጃ የሚሰበስቡት? እስቲ እሱ ላይ ምክንያቱም አንዳንድ ጊዜ ልናጠናልንና ይሉኛል ብዙ ሰዎች የሚነግሩኝ ነው። ተመሳሳይ ቢዝነስ ያላቸውን ሰዎች ሄደው ሲጠይቁ አይነግሯቸውም። አሁን ይሄ ነገር እንዴት ነው ኮስችነር ማለት ነው አይደል? እየሄዱ ሰዎችን መጠየቅ እና ኢንተርቪው ማድረግ ምናምን ሊሆን ይችላል። እዛ ላይ ሰዎች ቅን ላይሆኑላቸው ይችላሉ። ትክክለኛ መረጃ ላይሰጧቸው ይችላሉ። ሐሰት መረጃ ሊሰጧቸው ይችላል። ስለዚህ ጥናት ሲያደርጉ ጥናት ማለት መረጃ መሰብሰብ፣ ከየት ይሰብስቡት መረጃው? እውነት ለመናገር እኛ ሀገር ላይ ከሰዎች መረጃ ከማግኘት በቀላሉ ሰውን መጥተህ መረጃ ከምትጠይቀው ደም ብትጠይቀው ይሰጣል። ሪያሊቲ ነው እኮ ምን በእውነት የእኛ ማህበረሰብ በጣም ትልቅ ጋፕ ያለብን ይመስለኛል። ደም ቢሰጥ ይቀሏል መረጃ ከሚሰጥ። አብዛኛው እንዳልከው አንድ ወዳጅ ምን አለች መሰለህ፣ የሆነ ፋብሪካ መክፈት ፈለጉ። ኦልሬዲ አጥንተውታል። ከዛ ሄደው ሲጠይቁት በፍጹም አያዋጣም ይሏል። አረ የቢዝነስ እንዳትገቡበት። በዛው ልክ ደግሞ ሰራተኞችን ሲያጣድፍ ይሄን አድርጉ ምናምን ሲለ በደንብ ስራ ይሰራል ምናምን ነገር። ኢቭን እንደማያዋጣ እየነገራት ኔክስት ላይ ቻይና ለመሄድ ያስባል። ሄዱ እንደሚመጣ ይነግራታል። ገባ አይደል? እሷን ግን እያላት ነው፣ አረ አያዋጣም እያላት ነው። እዚህ የውሸት መረጃ ይሰጣት ነው። የውሸት መረጃ አንደኛ። ሁለተኛ አንዳንድ ደግሞ ቅልል ያደርግባል። አይ ቀላል እኮ ነው፣ በቃ እንደዚህ አድርግ ጀምረው ችግር የለም ስትጀምረው ይመጣል በራሱ ይልሃል። ተግባባና? ስለዚህ ወጥ የሆነ መረጃ አታገኝም ማለት ነው። ከኢንተርኔት ላይ ስትሄድም እንደዛ ወጥ የሆነ መረጃ አታገኝም። በጣም የተቆነጣጠሩ ጥቂት ነገሮችን ነው የምታገኘው። አንዳንዶቹ ሚስሊድም ሊያደርጉ ይችላሉ። መረጃዎች እዛ ጋር የተቀመጡበት ዓመት የዛሬ 6 ዓመት 7 ዓመት የተቀመጠ መረጃ ዛሬ ላይ አምጥተህ እንደ ለሪሰርች ግብአት ለጥናት ግብአት ላድርገው ብትል ሚስሊድ ያደርጋል፣ ያሳስተሃል። ተግባባና? እኔ ጥሩ ብዬ የማስበው ይሄን ብዙ ጊዜ እኛ ምንድነው የምናደርገው ቢዝነስ ውስጥ መግባት ነው።
እኔ በጣም እንዳደነኩት ከክፍለ ሀገር መጥቶ ያስመጭና ላኪነትን ስራ ለማጥናት ብሎ ከክፍለ ሀገር መጥቶ የራሱ ባለሀብት ነው። ምናልባት ሚስጥር አወጣ እንዳይለኝ እንጂ የራሱ ትልቅ ድርጅቶች ያሉት ነው። ምናልባት 2-3 ድርጅቶች ያሉት ነው። አዲስ አበባ መጥቶ በአስመጭና ላኪ ድርጅት ውስጥ ተቀጥሮ ሰርቷል። ለምን? ይሄ የኢምፖርት ኤክስፖርት ፕሮሰሱን ለማወቅ እና ሲነግረኝ ወደ 1 ዓመት አካባቢ ሰራሁ አለ። ምንም ላገኝ አልቻልኩም። በቃ ሚስጥር አደረጉብኝ አለ። በቃ የሆነች ታስክ አለች የተሰጠችኝ፣ እሷን ብቻ ሰርቼን የምሄደው ብሎ አስታውሳለሁ። እኛ 2ኛ ዙር ምናምን ላይ ነው የሰለጠነው እና ደስ በሚል ሁኔታ ቅርብ ጊዜ ወደ ኤክስፖርት ስራው እየገባ ነው። ተግባባና። ስለዚህ ምንድነው እንደዛም ይደረጋል። ብዙ ጊዜ አይተህ ከሆነ እኮ አዲስ ጠበቃ የጥብቅና ቢሮ ለምሳሌ ለመክፈት ያሰበ ሰው አንተ መቶ ቀጥታ እንደዚህ ልከፍት ነበረ ምን ያስፈልገኛል ቢልህ እኮ ላትነግረው ትችላለህ። ግን ቢዝነስ ኢንተለጀንስ ከሰራስ፣ ቢዝነስ ኢንተለጀንስ ማለት በቃ መቶ እዚህ ቁጭ ብሎ ምን አይነት መሳሪያዎች አሉት፣ አቤል ምን ነገሮች እየሰራ ያለው ስለአንተ ስራ ኢቭን ራሱ ያንተን አገልግሎት እየወሰደ በዛው ማጥናት ይችላል። ተግባባን አይደለ? ስለዚህ የቢዝነስ ኢንተለጀንስ እውቀት ያስፈልገናል። ሜይ ቢ ወደፊት ከምንሰጣቸው ኮርሶች አንዱ ቢዝነስ ኢንተለጀንስ ሊሆን ይችላል እና ዳታዎችን ኮሌክት ማድረግ ኢንተርናሽናል። አሁን ለምሳሌ ኤክስፖርት ላይ ለምሳሌ አሁን ትልቁ የኤክስፖርት ማርኬት ፈልጎ ማግኘት ነው እና ደንበኛ እንዴት እናገኝ፣ ኢቭን የት ሀገር እንላክ የሚለውን መጀመሪያ ማሳያቸው እኔ ፕላትፎርሞች አሉ። እነዛ ፕላትፎርሞች ላይ ኢትዮጵያ ከአሁን በፊት ወደ የት ሀገር ነው እየላከች ያለችው? ለምሳሌ ቡና ስናጠና የት ሀገር ነው እየተላከ የነበረው? አሜሪካ፣ ካናዳ፣ ቻይና፣ ኮሪያ፣ ኤሚሬትስ፣ ሳውዲ፣ ኔዘርላንድ፣ ጀርመን፣ እንግላንድ። ከዛ ደግሞ በጣም ብዛት የወሰዱ ሀገሮች በፊት በጣም በብዛት እየወሰዱ የነበረው አሁን እየቀነሱ ያለ ሀገር አለ። ትሬንዱ እየቀነሰ ያለ ወይም በፊት ምንም የማይወስዱ የነበረው አሁን ግን ትሬንዱ እየጨመረ ያለ ሀገር የትኛው ነው? ለምን እየጨመረ? እዛ ሀገር ያለው የኮንሱመር ቢሄቪየር ምን ይመስላል? ለምን የጨመረበት ምክንያት? ስለዚህ ለእኔ ቤስት የሚባለው ማርኬት የትኛው ነው? ኦኬ ትሬንዱ እየቀነሰ ያለበት ማለት አስኪ ሊሆን ይችላል። ስለዚህ ሞር እንደ አዲስ ትሬንዱ እየጨመረ ያለበት ሀገር የት ነው? ቻይና፣ ሳውዝ ኮሪያ ወይስ ሌላ ሀገር? እዛስ ሀገር ስልክ ምን አይነት ውድድር ሊኖርብኝ ይችላል? ስለዚህ ቻይና ከሌሎች ሀገር እየገዛች ያለችው ምርት ምን ያህል ነው? ከኢትዮጵያ ምን ያህል ነው እየገዛች ያለችው? ስለዚህ ጋፕ አለ የለም? እኔን ሊያስገባ የሚችል እዛ ቦታ ላይ ከገባውስ ምን አይነት ምርትና የትኛውን ደረጃ የት አካባቢ ምርት ነው ይዤ መግባት ያለብኝ? እዛ ሀገር ያለው የከስተመሩ ፕሪፈረንስ ምን ይመስላል? ወይም ደግሞ ኮንሱመር ፕሪፈረንስ የሸማቹ ፍላጎት ምን ይመስላል? ምርጫቸው ምን ይመስላል? የሚሉት ነገሮች ማጥናት ማለት ነውና ቅድም ብለናል እኮ በቃ መርካቶ ጋር እኔ አንድ ደንበኛ በቪአይፒ ነው የምሰለጥነው ላይ ሰለጠነ ኢምፖርት ማድረግ ፈልጋለሁ ግን የትኛውን እቃ እንደማመጣ አላውቅም ማለት። ኦኬ እኔ ይሄን እቃ አምጣ ሰንበዲ ያዋጣዋልና ይሄን እቃ አምጣ ብለህ ለአንተ ላይ ያዋጣህ ይችላል። ቅድም እንዳልኩ የኬሚካሉ ታሪክ ስለ ኬሚካል ምንም የማያውቅን ሰው ኬሚካል ብታመጣ ያዋጣሃል ብለው ያን ኬሚካል መቼና እንዴት እንደሚሸጥ ካላወቀው፣ እንዴት አንድል ማድረግ እንዳለበት ካላወቀው ኪሳራ ነው። ስለዚህ አይ ችግር የለም ያዋጣል ካልከኝ ካልኩ እነዚህ ነገሮች ያዋጣል እነዚህ አይተሞች፣ ነገር ግን ማጥናት አለብህ አንተ ራስህ። እኔ ዳታ አልሰጠም አልኩት። እሺ ምን ላድርግ አለኝ። ከነገ ጀምሮ እኔ ጋር አትምጣ መርካቶ ሄድ አልኩት። መርካቶ ሄድ አጥና አልኩት። ሄደ መረጃዎችን እየሰበሰበ እንዲህ ተንቦርቅቆ የነበረውን ሀሳቡን እያጠበበ አንድ ምርት ላይ ወደቀ ማለት ነው። እዛ ምርት ላይ ወደቀበት ምክንያት አንደኛ ኦኬ ማርኬት ማድረግ ይችላል፣ መሸጥ ይችላል፣ ኢንተረስትድ ነው ማለት ነው ሰውየው ራሱ። ሁለተኛ ከትርፍም አንጻር የተሻለ ነው። ሸልፍ ላይፍ የሚባለው ወይም ደግሞ ኤክስፓየር የማድረግ እድሉም ዝቅተኛ ነው፣ እንደ ጀማሪ እንዳትጎዳ። ሁለተኛ ከዛ በቀላሉ ማምጣት ይችላል። ብዙም የተወሳሰበ የሬጉላቶሪ እንትን የለውም፣ ቁጥጥር የለበትም፣ ወይም ይሄ ህጋዊነት ላይ ብዙም አይደለም ወደሚለው መጣ ማለት ነው። ኦኬ ስለዚህ እዛ ላይ ፎከስ አድርገን ከፕሮዳክት ይለያያል የሬጉላቶሪ እንትን ነው፣ ምንም ጥያቄ የለውም። አንድ ምርት ለማስመጣትና ሌላ ምርት ለማስመጣት አንድ አይደለም። ልክ ነው። አሁን መድኃኒት እንትኖች በጣም ስትሪክት ናቸው። መድኃኒት፣ ምግብ፣ መጠጥ፣ ኮስሞቲክስ አሁን ከሰው ልጅ ጤና ጋር ከአካባቢ ደህንነት ጋር አደጋ ሊያመጡ የሚችሉ ጥንቃቄ የሚፈልጉ በጣም መንግስት ቁጥጥር የሚያደርግባቸው አሉ። የተለያዩ ሬጉላቶሪ ኢንስቲትዩሽኖች አሉ፣ ተቆጣጣሪ መስሪያ ቤቶች። ለምሳሌ አሁን ያልከው መድኃኒት፣ ምግብ፣ መጠጥ፣ ኮስሞቲክስ የኤፍዲኤ ነው፣ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በደንብ ይቆጣጠረዋል። ፍቃድ ማውጣት አለበት፣ ብቃት ያስፈልጋል። ከመጣም በኋላ ኢንስፔክት ይደረጋል። ኢቭን የምታስመጣው ከተፈቀደለት ኦልሬዲ ሬጂስተርድ ከሆነ ሰፕላየር መሆን አለበት ምናምን ሊስት አላቸው ሰፕላየር ሊስት። ኤግዛክትሊ። ሌላ ስቴሽነሪ ላምጣ ብትል ብዙም እንደዚህ አይነት ኮምፕሌክስ ነገር አይገጥምም፣ በቀላሉ ታመጣለህ። ስለዚህ ከኔ ኔቸር ጋር ከኔ አቅም ጋር ከኔ ፍላጎትና እውቀት ጋር የሚሄድ የትኛው ምርት ነው የሚለውን ሰዎች ማጥናት አለባቸው ማለት ነው። እና መርካቶ ከገባ ትልቅ ትምህርት ቤት እንደገባ መቁጠር አለበት። በጣም አሪፍ። ስለዚህ ብዙ መንገዶች አሉ፣ ጥናት የመስሪያ መንገዶች፣ ምንም ጥያቄ የለም። ከዛ ውስጥ አሁን አንተ የዘረዘርካቸው ነገሮች አሉ። ያው እንግዲህ መቼም ማያለፋ ነገር የለም፣ በልፋት ነው ሁሉ ነገር የሚገኝ። ያ ኮን ትልቁ ችግር በነገራችን ላይ ሰው ልጅ ቁጭ ብሎ ኢንተርኔት ላይ ሰርች አድርጎ
በቃ የሚችል ይመስላል። እንደዛ መረጃ ነው የምታገኘው እንጂ ትክክለኛ ማስረጃ አታገኝም እዛ ኢንተርኔት ላይ። ስለዚህ መውረድ አለብህ ወደ ዋናው ቦታ። መቀጠር ካለብህ ተቀጥረ ስራ እዛ ቦታ ላይ ተግባባና ለምን በዜሮ ደሞዝ አይሆን? ተቀጥሮ መስራት ካለበት መስራት አለበት ብዬ ያስባል። ብዙዎችም እንደዛ አድርገው ውጤታማ የሆኑ ስላሉ ትልቅ ትምህርት ነው። በተለይ ፕሮዳክቱን ማስቀደም የሚለው ነገር አሁን እኔ በጣም እንትን ብሎኛል። ቢካዝ ብዙ ሰው እኔም ስሰማ ሳወራ ከሰው ጋር እንትን የምለው ምንድነው ኢምፖርት ኤክስፖርት ላይ መሰማራት እፈልጋለሁ ነው የሚለው። ምን የሚለውን መልስ ሰጥቶ አይጀምርም። አሁን አንተ ጋር ባለኝ ዲስከሽን ምንድነው የተረዳሁት፣ እውነት ነው ኢምፖርት ኤክስፖርት ጥሩ ነገር ነው፣ ግን ከኢምፖርት ኤክስፖርት ይልቅ ፕሮዳክት ወስኖ መጀመሩ ግን ሞር የተሻለ ነው። ሁሌ ደግሞ የሚያስቀኝ ነገር አለ፣ ወይም ደግሞ ብዙ እንትን የሚለኝ ኢምፖርት ኤክስፖርት መጀመር ፈልጋለች ወይ ኢምፖርት ወይ ኤክስፖርት ወይ ሁለቱንም ምን ያህል ካፒታል ያስፈልገኛል ይለኛል። በቃ በሶሻል ሚዲያም በስልክም በአካልም በቃ እቺ ጥያቄ አትቀርም። ማንኛውም ሰው ለኮንሰልታንሲ መነሻ ካፒታል ለትሬኒንግ ለኮንሰልታንሲ የሚመጣ ሰው በእርግጠኝነት እቺን ጥያቄ ሳይጠይቀኝ እንደማይሄድ እርግጠኛ ነኝ። እኔም ደግሞ ብዙ ጊዜ የሚጠይቀው ምንድነው ምን ለማስመጣት ፈልገህ ነው? አይ እንደው የሆነ ምርት ብሎ ነገር የለም እንዳልከው መድኃኒት፣ ምግብ፣ መጠጥ ለማምጣት የምታወጣው የሚያስፈልግ ካፒታል እና ኖርማል ስቴሽነሪ ፈርኒቸር ወይም ደግሞ የሆኑ ኤሌክትሮኒክስ ነገሮች ወይም የሆም አፕሊያንስ ለማምጣት የሚያስፈልግህ አንድ አይደለም። በትንሹ ከ1 ሚሊዮን ሊጀምር ትችላለህ፣ ከ500 ሺህ ሊጀምር ትችላለህ። እንዳቅምህ እስከ 50 ሚሊዮንም ሊያስፈልግህ ይችላል፣ እስከ 60 ሚሊዮንም ሊያስፈልግህ ይችላል። ስለዚህ መጀመሪያ አንተ ማስመጣት የፈለግከው እቃ ምንድን ነው? አሁን ሁለት ነው እዚህ ጋር ያለው። የመጀመሪያው ይሄን እቃ ማስመጣት ፈልጋለሁ ምን ያህል በጀት ያስፈልገኛል ብሎ መጠየቅ፣ ከዛ ማጥናት በቃ ስፔሲፊክ መሆን፣ ወይም ደግሞ ይሄን ያህል ካፒታል አለኝ ምን እቃ ላመጣበት እችላለሁ ብሎ ወደ ጥናት መግባት። ያ ሲሆን ድፍን አድርጎ ግን ስንት ካፒታል ያስፈልገኛል ምን አይነት እቃ ላምጣ ትክክል አይደለም ብዬ አስባለሁ። እውነት ነው። ዞሮ ታርጌት ህልም ስፔሲፊክ መሆን አለበት ከሚለው ጋር ይገናኛል። እሺ አሁን እየገነባን እየሄድን አይደለ? ልምጣልህ እኔ ደግሞ ስፔሲፊክ ላርግልህ። እንግዲህ እኔ ስፔሲፊክ ላርግልህና ወደ መኪና ኢምፖርተርነት ልምጣልህ። መኪና ኢምፖርት ኤክስፖርት ላይ መሰማራት ፈለግኩ ልበል። የመጀመሪያው ጥያቄ አንድ መኪና ለኮንሳምፕሽን ለራሴ የግል እንትን ባመጣ ኢምፖርት ኤክስፖርት ፍቃድ ያስፈልገኛል ወይስ አያስፈልገኝም? እሱማ ግን ሁላችን እናመጣ ነበር። ለምን ነጋዴ ፕሮፊት ማርጂን ከፍ እያመጣ ሁሉም ሰው መኪና ማስመጣት ይችል ነበር። በእርግጥ መኪና ለማስመጣት ያው አሁን ላይ የትራንስፖርትና ሎጂስቲክስ ሚኒስቴር ነው ሬጉሌት የሚያደርገው ወይም የሚቆጣጠረው። ስለዚህ ፍቃድ ያስፈልጋል። ጥሩ። እሱ ደግሞ ለማግኘት የተቀመጠ ነገር አለ። የኢምፖርት ላይሰንስ መጀመሪያ ከንግድ ሚኒስቴር ማውጣት አለ። ስለዚህ ለግሌ ኮንሳምፕሽን ቢሆንም ኢምፖርት ላይሰንስ ያስፈልግሃል። ሁለተኛ በልዩ ሁኔታ የሚፈቀድበት ሁኔታ አለ። ከአሁን በፊት ካስታወስክ ከስደት ተመላሾች ይህን ያህል ዓመት በውጭ ሀገር ቆይቶ ወደ ሀገራቸው የሚመለሱ መኪና ማምጣት ይችላሉ ብሎ ተፈቅዶላቸው ነበረ። ለአካል ጉዳተኞችም የገቢዎች እንትን ያወጣው መመሪያ አለ። ለእነሱ ተፈቅዶላቸው ነበር። ስለዚህ ማምጣት ይችላሉ። ያው ከተወሰነ ጊዜ በኋላ ያው መንግስትም አላግባብ ተጠቅሙበታል እንትን እየሆነ መጣ። በዛ ስም ይመጣና ከዛ ያው ማስተላለፍ አይቻልም እንጂ በህጋዊ መንገድ መሸጥ አይቻልም እንጂ ያው ሌላ ሰው ነው የሚጠቀምበት። በቃ ያው አላግባብ ጥቅም ላይ ውላል በሚል ነገሮች ይከሰታሉ። ስለዚህ ምንድነው የአስመጭነት ፍቃድ ያስፈልጋል። የአስመጭነት ፍቃድ ስታወጣ ደግሞ ትራንስፖርትና ሎጂስቲክስ ሚኒስቴር ያስቀመጠው አለ። ለምሳሌ አሁን ላይ ምን አለ? ለባትሪ ዋስትና መስጠት አለብህ። ቻርጅ ስቴሽን ያስፈልግሃል አይደለ? አሁን ኤሌክትሪክ ብቻ ስለሆነ የመጀመሪያ ኤሌክትሪክ ብቻ ነው ማምጣት የምችለው ወይም ሃይብሪድ መሆን አለበት። ለሱም ደግሞ የኤሌክትሪክ ጋራጅ ባለሙያ ያስፈልግሃል፣ ዲስፕሌይ ኤሪያ ያስፈልግሃል ወዘተረፈ። ያው በተለያየ ጊዜ ሌሎችም ሊጨመሩም ሊቀነሱም ይችላሉ። ተግባባና። ስለዚህ የመጀመሪያው የአስመጭነት ፍቃድ ግዴታ ያስፈልጋል። ፐርሰናል ዩዝ አሉ። በፖስታል ሰርቪስ በኤር ካርጎ በኩል የሚመጡ ፐርሰናል ዩዞች ይኖራሉ፣ ለግል አገልግሎት የሚመጡ። እሱም በልዩ ሁኔታ ከውጭ ከስደት የሚመለሱ ካሉ ከዛ ቆንስላ ጽሕፈት ቤት አጽፎ ምናምን በስፔሻል መመሪያ የተፈቀደላቸው አካላት አንድ እሱ። ሁለተኛ ደግሞ ሚኒመም በጣም አነስተኛ እቃ ከሆነ ከተቀመጠለት በላይ ከሆነ 3 እጥፍ ቀረጥ ከፍለ ነው የምታመጣው። ግን ከዛ በታች ከሆነ ግን በማንኛውም እግረኛ ወይም መንገደኛ ይዘህ መግባት ትችላለህ። በጣም አሪፍ መልሰልኛል በደንብ የመጀመሪያውን። ከዛ ሁለተኛ ላይ እሺ መሰማራት ፈለኩኝ በሁለት መኪና ወይም በአንድ መኪና እንበለው በአንድ መኪና ኢምፖርት ስራ ላይሰንስ አውጥቼ ለመሰማራት ፈለኩኝ። ከኮስቱ አይደለም የምጀምርልህ። በመጀመሪያ ላይ መልሰኸዋል። በእርግጥ የሚያስፈልጉትን ነገሮች ያው መነሻ ላይ ድርጅት መመስረት ምናምን የሚለውን ብዙ ጊዜህን ላለማባከን ድርጅት ይመሰረታል። ሶል ወይም ፒኤልሲ ወይ ሌላም ሼር ካምፓኒ ሊሆን ይችላል። ከዛ በኋላ ሬጅስትሬሽን ምናምን እሱን ዝለለውና ከዛ ግን ፍቃዷን
ለማውጣት ያው ንግድ ፍቃድ ሲባል መቼም ሙያዊ ወይም ደግሞ ሬጉላቶሪ እንትን የሚፈልጉ ስፔሻል ፍቃድ የሚፈልጉ አሉ። ዛሬ ጤና ከሆነ የጤና ድጋፍ ወረቀት ያስፈልጋል የመሳሰለው። መኪና ላይ ምንድነው ሬጉላቶሪ እንትኑ? የመኪና አስመጪ ለመሆን ሁሉ ነገር እንትኔን ጨረስኩኝ፣ ፒኤልሲ መሰረትኩኝ፣ ንግድ ምዝገባዬን ጨረስኩኝ። ፒኤልሲ ያረኩት ከፈቀድክ ልኝ ጥያቄ ልጠይቅ። አንዳንዴ ጥያቄ ሲጠይቅ ጥሩ ነው። እሺ ደስ ይለኛል ውይይት ስለሆነ። ምን ሆነ መሰለህ ብዙ ጊዜ አሁን ከምናማክራቸው አንዱኛ ለአንድ ድርጅት ላስመጭና ላኪ ስፔሻል ያው እሱ ላይ ስለሆነ ስፔሻላይዝ ያደረግነው ፒኤልሲ ይሻላል ሶል ካምፓኒ ይሻለኛል አሉና እንደ ህግ ባለሙያና ጠበቃ ምን ትመክራለህ? በጣም አሪፍ። ፒኤልሲ እና ሶል ካምፓኒ በጣም የብዙ ሰው ጥያቄ ነው። እኔም በጣም ብዙ ሰው ጠይቆኝ ያውቃል ይሄንን ጥያቄ። ስለዚህ እድሉን ከሰጣኝ ላብራራ በዚህ ደስ ይለኛል። እሺ እንትን ነው አንደኛ ኢዝ ኦፍ ማኔጅመንት ጋር ልጀምርልህ። ለማኔጅ ከማድረግ የትኛው ይቀላል ከሚለው ጋር ልጀምርልህ። ሶል ፕሮፕራይተርሺፕ የሚባለው እንግዲህ አንድ ነጋዴ ግለሰብ ነጋዴ አይደለም የሚባለው። አሁን በንግድ ህጋችን ግለሰብ ነጋዴ ብሎ ያስቀምጠዋል። አቤል ነው እኔ ስሜ። ስለዚህ ንግድ ፍቃዴም በአቤል ነው። ብዙ ጊዜ ሶል ፕሮፕራይተርሺፕ አነስ ላሉ ቢዝነሶች ለማኔጅመንት ቀለል ለሚሉ ቢዝነሶች ይመከራል። ይሄ እንትናቸው ኮምፕሌክሲቲያቸው ቀለል ያለ ቮሊዩማቸው በጣም ብዙ ያልሆነ ቢዝነሶች ላይ ካፒታላቸው ማነስ ያለ ላይ ይመከራል። ያ ማለት ትልልቆቹ በሶል ፕሮፕራይተርሺፕ አይሰሩም ማለት ግን አይደለም። ትልልቅ ካምፓኒዎች አሉ አሁን በሶል የሚሰሩ ስማቸውን መጥቀስ ይቻላል። ስለዚህ ከኢዝ ኦፍ ማኔጅመንት አንጻር ቀለል ያለ ነገር ከሆነ ሶል ፕሮፕራይተርሺፕ ኢዝ ኢዚ። በራሴ ስም ነው፣ ሌጋል ፐርሰናሊቲ ያለው እኔ ነኝ፣ ብከሰስ ምከሰስ እኔ ነኝ፣ ባንክ አካውንት በራሴ ስም ነው የመሳሰለው ነገር። ስለዚህ አቤል ማለት ድርጅቱ ነው፣ ድርጅቱ አቤል ነው። ድርጅቱ ቢከሰስ አቤል ነው የሚከሰሰው። ድርጅቱ ይሄ አንሊሚትድ ላያቢሊቲ ማለት ነው። ወይም ደግሞ ኃላፊነቱ ያልተወሰነ። ያኛው ፒኤልሲ ኃላፊነቱ የተወሰነ የግል ማህበር አለ፣ ያልተወሰነ ድርጅቱ ላይ የመጣ ነገር በሙሉ እኔ ጋር ይመጣል። ለምሳሌ አሁን አንዳንድ ጊዜኛ ክርክር ስናደርግ ድርጅት ምንከስ ከሆነ ድርጅቱ ሶል ከሆነ ደስ ይለናል። በቃ ድርጅቱ ሶል ከሆነ የንግድ ስም ሊኖረው ይችላል። ለምሳሌ እኔ ከሆነ ድርጅቱ ነው የመሰረትኩት ስታርታፕ ወይም የሆነ ነገር ኤክስ ዋይ የሚባል የድርጅት ስም ሊኖር ይችላል። ኤክስ ዋይ ትሬዲንግ ኤቢ ትሬዲንግ የንግድ ስሙ ኤቢ ትሬዲንግ ሆነ ማለት ኤቢ ትሬዲንግ ራሱን የቻለ የህግ ሰውነት አለው ማለት አይደለም። ኤቢ ትሬዲንግ ለስያሜው ብቻ የንግድ ስምና የድርጅት ስም ይባላል። የድርጅት ስሙ አቤል ዘውዱ ነው። የንግድ ስሙ ምንድን ነው? ኤቢ ትሬዲንግ። እቺ ለስያሜ ብቻ ነች፣ ሰዎች አይምሯቸው ውስጥ ቶሎ እንትን እንዲል ስያሜው እንትን ለማለት ነው። ከዛ ግን ብትከሰው ያንን ድርጅት ከዛ ድርጅት ጋር ብትጣላ ኤቢ ትሬዲንግን አይደለም የምትከሰው፣ ግለሰቡ ነው። ስለዚህ ግለሰቡን ከከሰስ ነው ደግሞ አካውንትም ለማሳገድ ሰውየው ላይ ከመጣህበት በሰውየው ስም ያለ ሁሉ ነገር ላይ ትመጣለህ። ስለዚህ ኃላፊነት አይወሰንም ማለት ነው። ስለዚህ እንደዛ አይነት ነገር ሲሆን ያው እጅ ለመጠምዘዝም ለማለትም ስለሚመች ይቀላቀላል እንትኑ ማለት ነው። ስለዚህ ኃላፊነቱ አልተወሰነም፣ ለማኔጅመንት ቀላል ነው። ኃላፊነቱ አለመወሰኑ የራሱ ሪስክ አለው። ወደ ፒኤልሲ ደግሞ ስንመጣ ትንሽ ሼርሆልደሮች ሊኖሩት ይችላሉ፣ ሁለትና ከዛ በላይ። በእርግጥ አሁን ተፈቅዷል፣ ዋን ሜምበር ፒኤልሲ ተፈቅዷል በአዲሱ የንግድ እንትን ዋን ሜምበር ፒኤልሲ። እንደው ከሶል አንዳንድ ጊዜ ዋን ሜምበር ፒኤልሲ ኢዝ ማች ቤተር። አንዳንድ ጊዜ በተለይ ከኃላፊነት አንጻር ለምሳሌ ዋን ሜምበር ፒኤልሲ ከፍቼ ቢሆን እኔ የንግድ ስሙ የድርጅት ስሙ ራሱ አቤል አይደለም የሚሆነው፣ የራሱ ስም ይኖረዋል። ራሱን የቻለ ሌጋል ኤንቲቲ ነው። በስሜ 100 ሚሊዮን ባስቀምጥ ድርጅቴን ብትከስ የኔን 100 ሚሊዮን አትነካብኝም። በድርጅቱ ውስጥ 10 ብር ካለ ድርጅቱን ነው የምትወስደው፣ ወደ እኔ አይመጣም። ወደ እኔ የሚመጣበት ጠባብ እድል ነው ያለው። ስራ አስኪያጅ ሆኜ ዜሮ አይሆንም ማለት ዜሮ አይደለም። የተወሰኑ እድሎች ለምሳሌ ለገቢዎች የሚሰጠው ነገር አለ። ለገቢዎች ማለት ያው ግለሰቡ ስራ አስኪያጅም ከሆነ በተለይ ፒኤልሲ ያሉ እንደ ስራ አስኪያጅነት ያጠፋው ጥፋት ካለ በስራ አስኪያጅነት ኢንቮልቭ ካደረገ፣ ከዛ ደግሞ ገቢዎች ደግሞ በተለየ መንገድ የድርጅቱ ሰፊ እንትን ካለው ሼርሆልደሮቹ እኔ አይደል ሼርሆልደር 100% ሼርሆልደር አይደል የሚኖረኝ፣ ከዛ በኋላ ወደ ሼሬም ደግሞ ሊመጣ የሚችልበት እድል አለ። ኢቭን ራሱ የተወሰነ ነጥቦችን ነው ቲክቶክ ላይ ያጋራውት አለ ሶሻል ሚዲያ ላይ ሊያስጠይቅ የሚችልባቸው ሩሞች አሉ። ለምሳሌ የግሉንና የድርጅቱ ሀብት መቀላቀል፣ የድርጅቱን ሀብት አላግባብ ለራሱ ጥቅም ወይም ለሌላ ሶስተኛ ወገን
ተመጣጣኝ ባልሆነ ክፍያ አሳልፎ መስጠት፣ ትክክል። የድርጅቱን በቃ አቢዩዝ ማድረግ በራሱ ሊያስጠይቀው ይችላል። ለእምነት ማጉደል ነው፣ በወንጀልም ያስከስሳል። ባይዘው አንዳንድ ጊዜ እንደው እዚህ ላይ ሜንሽን ለማድረግ ሰዎች ሊሳሳታሉ። ከድርጅት ከፒኤልሲ አካውንታቸው ወደ ራሳቸው ገንዘብ ይልካሉ። ስራ አስኪያጅ ሆነው ማለት ነው። ከፒኤልሲ ወደ ራሳቸው እንግዲህ አንተም እንትኖችን ስትመክር አሁን እንደዛ አይነት ጊዜ እምነት ማጉደል። ስራ አስኪያጅ ስትሆን ፒኤልሲ የፓብሊክ ኢንትረስት አለው፣ አደራ ነው። የፒኤልሲውን ገንዘብ አትነካም። የፒኤልሲውን ገንዘብ የምታወጣው ለድርጅቱ ጥቅም ብቻ ነው። ለድርጅቱ ጥቅም ፕላስ እንደገና ጀስቲፋይ ማድረግ እስከቻልክ ድረስ። ትክክል። በነገራችን ላይ ፒኤልሲን መሰረት አሁን አንዳንድ ጊዜ አብረን እንደ ጋይድ የምንሰጣቸዋል ስናቋቁም እንደዚህ አይነት ስህተቶችን እንዳይፈጥሩ እንዳልኩ። ለምሳሌ ምንድን ነው የድርጅቱ ሀብት ማለት የራሱ የሚመስለዋል። ፒኤልሲ ሲሆን አሁን ከሱ ተለይቷል። የድርጅቱ ሀብትና ንብረት እሱ ሊደርስ የሚችልበት የራሱ ህጋዊ አካሄድና አግባብ አለ። ከዛ ውጭ ግን አይደርስም። እና ትናንት እንዳውም ከአንድ ደንበኛ ጋር እየሳቅን ነበረ፣ አከራክራቸዋለሁ ስልጠና ላይ እና ፒኤልሲ ይሻላል ሼር ካምፓኒ በሚል የሆነ ሰዓት ላይ አብዛኛው ሰው ፒኤልሲ በሚል ይቅርታ፣ ሶል ካምፓኒ ፒኤልሲ በሚል ወሰነና አንዱ ግን ኖ በፍጹም አልስማማም ማለት። በተለይ እንደ ጀማሪ ፒኤልሲ ማለት አንደኛ በጣም የወረቀት ስራ ይበዛዋል፣ ሁለተኛ በጣም ቁጥጥር ይበዛዋል፣ ኮምፕሌክስ ነው። በጣም የማዝነው ግን አለ ገንዘብህ ፒኤልሲ ውስጥ ገብቶ አለ ብትታመም አትታከምበትም፣ ቢርብህ አትበላው፣ ማውጣት ልብላበት አትልምና እኔ በፍጹም አልመክርም ያለው ነገር አለና እነዚህ አይነት ነገሮች አሁን አንዳንድ ጊዜ ብዙዎች የሚሳሳቱትም እሱ ነው። ድርጅት ላይ በቃ ስራ አስኪያጅ ስለሆነ ዝም ብሎ ትራንስፈር አድርጎ መጠቀም የለም፣ ማሳሰርም ይደርሳል። አሁን ብዙ ሰው ማያውቀው ነው። ወደዚህኛው ወደ ራስህ ካስተላለፍከውና እንዳልከው ጀስቲፋይ ካላደረገው እምነት ማጉደል ይባላል። እምነት ማጉደል በኃላፊነት በስራ አስኪያጅነትህ በኃላፊነት ስልጣንህ የተሰጠህን ገንዘብ ለራስህ ጥቅም ወይም ለሌላ ሶስተኛ ወገን ጥቅም አዋልከው ማለት እምነት አጉደልሃል፣ እስር ቤት ልትገባ ትችላለህ። ስለዚህ ሰዎች በጣም ኬርፉል መሆን አለባቸው። ስራ አስኪያጅነት ስልጣን ብቻ ሳይሆን እንትንም ነው፣ ኃላፊነትም ነው፣ ተጠያቂነትም አብሮ ያመጣል። ስለዚህ ፒኤልሲ ቢሆን ምንድነው ትንሽ እንዳልከው የወረቀት ስራ አለው፣ ሪፖርቲንጉ ከገቢዎች ጋር ያለው ሪፖርቲንግ በእርግጥ አሁን ለሶል ፕሮፕራይተርሺፕም እንደዛ ጠንከር እያለ ነው። ኮምፕሌክስ ነገር ቢኖረውም ግን ከተጠያቂነት አንጻር ፒኤልሲ ጉድ ነው፣ ጥሩ ነው፣ ይሻላል። ሰፐሬት ከማድረግ አንጻር ተጠያቂነትን ሴፓሬት ከማድረግ አንጻር እና ደግሞ ያው ብዙ ሼር ሆልደሮችም ሊኖሩት እስከ 50 ድረስ ሊኖረው ይችላል ሼር ሆልደር። ስለዚህ እንትን ሼር ማድረግ ነው፣ አይዲያ ሼር ይደረጋል፣ ገንዘብ ሼር ይደረጋል። እንደዛ ሁሉ አድቫንቴጆች። ከዛ ከፍ ካለ ደግሞ ወደ ሼር ካምፓኒ ይሄዳል፣ እነ ባንኮች እነ ምናምን የሚሄዱበት ማለት ነው። እንግዲህ እኔን ኢንተርቪው ያደረግ ቅድም አንድ ነጥብ ያነሳው ብዙ ጊዜ በፊት የምላት ነገር ነበረች። ሜይ ቢ ከአንድ ዓመት በፊት ሶል ካምፓኒ ለመዝጋትም ቀላል ነው። ፒኤልሲ ልዝጋ ብትል ኦዲት ይደረጋል፣ ውስብስብ ነው ምናምን። አሁን ግን ሶል ካምፓኒ ኦልሞስት ወደዛ እየመጣ ነው የግለሰብ ድርጅት። ምክንያቱም ያው ብቻ አስቸጋሪ ነው። ሁሉም አሁን እንትንም ስለመጡ አሁን ቫት ሆነ አይደለ፣ አሁን ወደ ቲኦቲ የምትባል ነገር በአዲሱ ግብር አዋጅ ቀረች። እንግዲህ ቲኦቲ የነበሩት አብዛኞቹ ቲኦቲዎቹ ያው ሶል አይደሉ፣ ሶል ፕሮፕራይተርሺፖቹ ቲኦቲ ናቸው በብዛት። ፒኤልሲም ሆነው እንትን ይሆናሉ፣ ጥቂት ናቸው። ፒኤልሲ ሲሆን ያው ሞር ወደ ምንድነው ወደ ቫት በፊት ወደ ቫት ለመቀየር ቢያንስ የተቀመጠ ሚኒመም ነበር፣ ሽያጭ መጠን ሚኒመም ነበር። አሁን እሱ ባይ ዲፎልት አዲስ ስታርታፖች በሙሉ ምንም ይሁን ወደ ቲኦቲ ይገባሉ። ከዛ በሂደት ያላቸው ትራንዛክሽን ታይቶ ነው ወደ ቫት ማደግ ሲያሟሉ ወደ ቫት እንትን ይላል። አይገደዱም ነበር። ባይ ዲፎልት ያው ቫት ሆኗል። አሁን ባይ ዲፎልት ሁሉም ሰው ቫት ሲሆን የቫት ደግሞ የራሱ ሪፖርቲንግ እንትን ስላለው ኮምፕሌክስ እየሆነ ነው። ዞሮ ዞሮ ከገቢዎች አንጻር ከታክስ ከምን አንጻር ራሱም የወረቀት ስራውም እንደው ቀላል አይደለም አይደል? ሶል ፕሮፕራይተርሺፕ ራሱ አሁን ምንም እንደዛ እንደበፊት ይባል አይደለም። ስለዚህ ሰዎች እንግዲህ ይምረጡ የራሳቸውን። ለውይይታችን ምናልባት ለሰበዝ ቤተሰቦች ምከር ሊብለ እሺ፣ ፒኤልሲ ሲያቋቁሙ መጠንቀቅ አለባቸው የምታል በተለይ ከሌጋል ፐርስፔክቲቭ አንጻር የተወሰነ ነጥቦችን። በጣም ጥሩ። ፒኤልሲ ሲያቋቁሙ ምንድን ነው መሰለህ